ምን እግር ጣለሽ ወደኛዋ ከተማ ወደ አዲስ አበባ? ባል ያመጣኝ አዲስ አበባ ሰው በራፉን ዘግቶ ነው ምናምንና ያ ነገር በጣም ጨንቆኝ ነበር። ከባድ ሐል ውስጥ ገባሁኝ። ነገ ይቀላል ስል ዛሬ ይቀላል ስል ቤቴም ትዳሬም ልጅም እያስጠየሆነ በረከት የተሰጠችኝ ስጦታ ሳይሆን የተሰጠችኝ ሸክም መሰለችኝ። እንደውም ምግብ ሳላበስል ስጠብቅ እሞኛል ማለት ጀመረ። እንኳን ቤት አጽድቶ መጠበቅ ራሴንም አጽድቶ መጠበቅ አስጠላኝ። አሁን እንዴት ነሽ? ሙቺ ሙቺ ይለኛል። በቃ ሙቺ ሙቺ እንዴት ልሞት? ድጋሚ ይሄኛውንም ጡቴ ሰርጀሪ ተሰራው። ከዛ የሆነ ሰዓት ሻንጣዬን አዘጋጀው ልሄድ ወደ ደሴ። ከፈለገ እዛ ያኑራይ ካልፈለገ ይቶ መኖር ግን ትርጉሙ ምንድነው? የሚገርምሽ ነገር ሙሉ ቀን ሆና ጀሚላና እሱ ሲመጣ ሆና ጀሚላ ሌላ ናት። ተስፋም አልቆርጠው ስለተለፋብኝ ነው። ከዛ በኋላ በቃ ራሴን እየጣልኩ መጣሁ። ከወንድምሽ ጋር የተለየ አታችመንት እንዳለሽ ወይኔ ምን ነው እንዴት እንደሚያምር ስራሽ ጀግና እኮ ልጅ ሲል አለቀ። የምፈልገውን ነገር አድርጌለት በጣም ነው ሞት። የተወደዳችሁ ተመልካቾቻችን መወዳችን ላይ ነው የምትገኙት። መወዳችን ደግሞ ከወትሮ ለየት ባለ መልኩ ከስቱዲዮ ወጣ ብሎ የእንግዳ ሰዓት ላይ እንግዳ ሆነን አንድ ጎጆ ተገኝተናል። ከስቱዲዮ እንውጣ እንጂ እንደዚህ በሎጓችን ባሸበረቀ ኬክ ተከበናል። ሌሎችም አዳዲስ ነገሮች የምንነግራችሁ ይኖራሉ። ሴቶችም ወንዶችም በተለይ ደግሞ የትዳር አጋሮች ጥንዶች ዛሬ ይሄ ፕሮግራም ለእናንተ ነው። በደንብ በጥሞና ብትከታተሉን ብዙ ነገር ታተርፉበታላችሁ። አብራችሁን ካላችሁ ጥሩ ቆይታ ይኖራችኋል። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ነሽ? አልሐምዱሊላህ። በጣም ነው የሚያምረው። አድርገሽ ነው የጠራሽን። ቆንጆ ዝግጅት ነው። ኬኩ ደግሞ ከከለሩ ጀምሮ በእኛ ሎጎ የተዘጋጀ ነው። አልጠበቅኩም የምር እንደዚህና እናመሰግናለን በጣም አላህ ያክብርልን። እንተዋወቅ። ጀሚላ እንድሪስ እባላለሁ። ወልደቴ ደሴ ዙሪያ ነው። እድገቴ አሳይታ አፋር ክልል ነው። አሳይታ ደሴ ተወለድሽ፣ ከዛ አሳይታ ወደ አፋር ሄደሽ ደግሞ እድገትሽን አደረግሽ። ምን ነበር ምክንያቱ ሙቭ ያደረግሽበት? ምን ያህል ጊዜስ ደግሞ እዛ አሳይታ ላይ ቆይታ አደረግሽ? ወደዛ ሄር ነው በአባቴ ምክንያት ነው። አላህ ይዘንለት። እሱ ስራው እዛ ነበረ። 97 ላይ የ5 ዓመት ልጅ ሆኜ ነው ወደ ቤተሰቡ ሙሉ ወደ አሳይታ ገባን። እናም እዛው መኖር ጀመርን። ኤሌመንተሪም ሃይ ስኩልም አሳይታ ነው የጨረስኩት። ቆጮራ ትምህርት ቤትና መሐመድ ሀንፍሬ ትምህርት ቤት ነው የጨረስኩት። ምን ይመስላል አፋር አንቺ በነበርሽበት እድሜ ባደግሽበት ጊዜ እንዴት ነበረ ካልቸሩ? እርስ በርስ ያለው መስተጋብር? አፋር በጣም ደስ ይላል። ያው ብዙ ተነግሮለታል። እንግዳ አቀባበል ይችላል። በኑሮም ሁሉም ነገር እዛ የገራ ነው። ደስ የሚል ሀያት ነው። ሰውም አፋሮችም ያው እኔ ተወላጅ ባልሆንም እንደተወለድኩ ነው የምኖረው እና የእነሱን ባህሪ ስለተላበስኩኝ ሙሉ በሙሉ እነሱን ነኝ። እንግዳ ሲመጣ ከእነሱ ጋር እኩል ነው የምንቀበለው። ሰው ወዳድ ናቸው። በቃ እዛ ስትኖሪ ፈርሃን ሆነሽ ነው የምትኖሪው። አልሐምዱሊላህ እዛ በማደጌ። ደሴ እና ወሎ አካባቢ ወሎ ዙሪያ ያሉ ነዋሪዎች የሆነ ስቶሪ አላቸው ከአፋር ጋር። አብዛኛው እዛ ናቸው ወሎዮች። የሆነ እድገትም ይኖራል እዛ ሄዶ መምጣትም በትንሹ የተወሰነ አመታት እዛ የመኖር እድሎችም ይኖራሉ። ከቅርበቱ አንፃር ነው ወይስ ካልቸራል እንደዚህ ሼር የምታደርጉት ነገር አለ? ለኑሮም ለምቾቱም እዛ ይሻላል። አብዛኛው አፋሮችም እንዳሉ ሁሉ የወሎ ሰው እዛ ብዙ አለ። እዛው አግብተው እዛው ተወልደው እርስ በርስ ተገባብተው ይኖራሉ። አፋሩም ወሎያዋን ያገባል፣ ወሎያዋም አፋሩን አግብታ እዛው ይኖራሉ። እንዴት ነው ካልቸሩ? ተመሳሳይ ነው? ተመሳሳይ ነው። ሙቀት ነው አፋር፣ ወሎ ብርድ ነው። ግን እኛ እዛ ስላደግን እንደውም ለኔ ወሎ ይከብደኛል ብርዱ። ወሎ ሲበርዳችሁ ከሰል ምናምን ከማቀጣጠል ይልቅ ወደ አፋር ሄዳችሁ ትሞቃላችሁ? አይችሉም። እንደውም ኮምቦልሻ ይሻላቸዋል ከደሴ አፋሮች። ኮምቦልሻ ቢኖሩ ይሻላቸዋል ሞቃት ስለሆነች። ደሴ በጣም ብርድ ነው። እዛ ቆየሁ ከተባለ 3 ቀን 4 ቀን አልችልም። ጭራሽ የተወለድሽበት እናቴ ላይ ሄዳለሁኝ። አባቴ ከሞተ በኋላ እናታችሁ አብራ አልሄደችም? አይ ሄዳለች። አባቴ ከሞተ በኋላ እሷ ወደ ደሴ ተገባች። እህቴም እዛ ነው ኑሮዋ። ያ ስለነበረ ወደ እነሱ ጋር ዚያራ ሄጄ ስመጣ
አልችልም። ቶሎ ወደ አፋር እመለሳለሁ። ስለዚህ ልጅነትሽን ስታስታውሺ ደሴም አፋርም ነው? ሁለቱም ሙሉ በሙሉ አፋር ነው። ሙሉ በሙሉ አፋር ነው። እኔ ደሴን አላውቀውም። ኦኬ። በወቅቱ የነበሩ ጎረቤቶች፣ አብሮ አደጎችሽ ምናምን ብዙ ትውስታ የለሽም ደሴ ላይ? ኧረ እኔ አላውቃቸውም፣ ደሴ ላይ አላውቃቸውም። በስም እንትና ሲባል እሰማለሁ እንጂ እኔ አላስታውስም። ሙሉዎቹ አፋር ነው ያሉት ጎረቤት። የትምህርት ቆይታሽን እንዳልኩሽ ሃይ ስኩል እና ኤሌመንተሪ እዛው ተማርኩኝ። ማትሪክ እንደቀረ ወደ ሎጊያ ነው ሄድኩት። ከአሳይታ ሎጊያ ያው ቅርብ ናት። እዛ ነው የተማርኩት ኮሌጅ በጤና ዘርፍ። እዛ ነው የተማርኩት። በጤና ዘርፍ ስትይ ምን ተማርሽ? ሚድዋይፈሪ እዛ ነው የተማርኩት። ያው መጨረሻ ላይ ስመዘገብ ሚድዋይፍ ብዬ ነበር የተመዘገብኩት። ተማሪ አልነበረም እና ታውቂው ነበር የልጅነት ህልምሽ ነው መሆን የምትፈልጊው የምትመኚው ሆኖ ነው ወይስ አማራጭ ከማጣት የገባሽበት ዲፓርትመንት ነው? ፊልዱን በጣም ደስ ይለኛል። ከገባሁበት በኋላ ወድጀዋለሁ። መጀመሪያ ግን ሀሳብ ያልነበረ። ምን ነበር መጀመሪያ የምታስቢው? ዲዛይነር፣ ይሄ ፋሽን ዲዛይን፣ የጅልባቦች፣ የቀሚሶች፣ ኢስላሚክ ፋሽኖችን በጣም እወዳለሁ እና እሱ ላይ በጣም መማር ፈልግ ነበረ። አልተመቻቸልኝም። እንዳጋጣሚ በቃ ግዴታ ዝም ብዬ እዛው ገባሁ። በዛው ቀጠልኩ። ምን ደረሰ? ያው 2013 ነሐሴ ላይ ነው ግራጁዌት ያደረግነው። ቅጥር ምናምን አሳይታ ሆስፒታል ላይ እየሞከርኩ ባለው ሰዓት እናቴ መምጣት አለባችሁ አለች። ይበቃል፣ እዛ ያው ተራርቆ ይበቃል ብላ እኔ እና እህቴ ነበርን። እዛው አሳይታ ነበር ልትቀጠሪ ነበረው? አዎ አሳይታ ቅጥር እየሞከርኩ ነበር። ነፃ ሰርቪስም ትንሽ ሰጥቻለሁኝ። ከዛ ቅጥር እያመቻቸው እያለሁ ሰዓት ላይ እናቴ ቶሎ አለች። እዛ ያው 2014 እየገባ ወደ ደሴ ገባን ጠቅልለን። ምን እግር ጣለሽ ወደኛዋ ከተማ ወደ አዲስ አበባ? ባል ያመጣኝ። ደስ ይላል። ሴት ልጅ ሀገር የላትም ይባላል። አዎ ሀገሯ ባሏ ነው። የደሴ ልጅ ነው። ኑሮ ስራው ነው እዚህና እዛ 2014 ላይ ያው ስራም ጀምራለሁ ስለነበረ ጦርነት ገባ። ያኔ ጦርነት አልነበረ፣ አቆምኩኝ። ጤና ጣቢያ፣ ደሴ ጤና ጣቢያ ላይ ነፃ ሰርቪስ መስጠት ጀመርኩ። ትንሽ እንዳልኩኝ እህቴ ልጅ ሞተች፣ ረምላ ትባላለች። እሷ ስትሞት አቆምኩት ሙሉ በሙሉ። ልክ ጦርነቱ እንደወጣ ያው ዝም ብዬ ህልሙ የሚሆን በቃ ጋርመንት ገባሁኝ። መማር ፈልጋለሁ ብዬሻለሁ። ጋርመንት ገብቼ ሲንጀር እየተማርኩኝ ያው ትምህርቱ ብዙም አያረካም ስልጠናው። ወደ አዲስ አበባ መምጣት ፍላጎት ነበረኝ። እዚህ ብዙ አማራጮች ስላሉ በጣም ፍላጎት ስለነበረኝ የህልዋ እሱን አገናኘኝ። 2015 መስከረም 15 እዚህ መጣሁ። ጋብቻ መስርታችሁ እዚህ መኖር ጀመራችሁ? አዎ ኒካህ ታሰረ፣ እዚህ መጣሁኝ። ከሱ ውጭ የምታውቂው ቤተሰብ ነበረ? ዘመድ አዝማድ አዲስ አበባ ላይ ማንን ታውቂ ነበር? አጎቴና ክስቴ ያሉ የአባቴ እህትና ወንድሞች። መምጣትም ሳስብ እነሱ ጋር እኖራለሁ ነው ያሰብኩት። ሂጄ እነሱ ጋር እየኖርኩኝ ጎን ለጎን ስራ እየሰራሁኝ ፋሽን ዲዛይን የሚያሰለጥኑበት ቦታ ላይ እማራለሁኝ። ሀሳቤ ያ ስለነበረ በቃ እነሱም በቀልቤ እያሰብኳቸው ነው ይሄዳላችሁ። ከህልምሽ ጋር ለመገናኘት አንድ ስቴፕ እንደቀረብሽ ነው የተሰማሽ ወደዚህ መምጣትሽ? ወደዚህ መምጣቴ በጣም ያው አላህ የፈቀደው ሆነ እንጂ በጣም አስቤ ነበረ መምጣቱ። እንዴት አገኝሻት አዲስ አበባን? ደሴ የምታውቂው የተወሰነ የላይፍ ስቶሪ ያለሽ፣ ከዛ ደግሞ አሳይታ ሎጊያን ብለሽኛል። እዛ አካባቢ የለመድሽው የኖርሽበት የኑሮ የማህበረሰብ አኗኗር ዘዬ አለ። ከዛ ደግሞ ምንም አይ ቲንክ መተሽም አታውቂም አይደል? ከዛ በፊት በስም ነው የምታውቂው ስለ አዲስ አበባ። አዲስ አበባን እንዴት አገኘሻት? ከትዳር ጋራ መሆኑ ደግሞ ሌላ የተለየ መልክ የሚሰጠው ይመስለኛል። ትንሽ ማህበራዊ ኑሮ ከብዶኛል። ምኑ ከበደሽ? እዛም የለመድኩ ልጅ ቤት ቁጭ ማለቱ ከበደኝ። ጎረቤት ምናምን አሁን በጣም መቅረብ እፈልጋለሁ። እዚህ ስመጣ ጸጥ ያለ ነው። እዛ ግን ይሄን ቤት እጄ ተግባብቼ እኖራለሁ እና ያ በጣም ከብዶኝ ስለነበረ ጎረቤቶችን ሁላ በግድ አናግሩኝ እያልኩ አወራ ነበር። ቡና ጠጡ እላቸዋለሁ እንጂ ሰላም አለይኩም እላቸዋለሁ። ትንሽ የከበደኝ ያ ብቻ ነው። ማህበራዊ ኑሮ እነሱ ስሬስ ናቸው። ቶሎ ሰው ጋር ይግባቡ እስኪግባቡሽ ነው እንጂ እንደኔ ቶሎ ፍጥን ብለው ስላልተግባቡልኝ እሱ በጣም ከብዶኝ ነበር እንጂ ሌላው አልሐምዱሊላህ ቀላል ነው። እዛ ሂጂ እንትን ከባድ ነው፣ ሰው አይወዱም እንደዚህ የሚባል አንዳንድ ሰማለሁ። አዲስ አበባ ሰው በራፉን ዘግቶ ነው ምናምንና ያ ነገር በጣም ጨንቆኝ ነበር። ግን ያው ልቀርባቸው በፈለግኩ ሰዓት ኦኬ እቺ ልጅማ ሰው ጋር መቅረብ ትፈልጋለች ብለው ቶሎ አቀረቡሽ። አዎ በራቸውን ከፍተው እንኳን ደህና መጣሽ አሉሽ። ጥሩ። ትዳር ጋር ደግሞ ሲሆን የትዳር አጋርሽን ሳታውቂው ነው
ተከተለሽ የመጣሽው አካባቢ ቀየረሻል የምትኖሪበትን ከዛ ደግሞ የአኗኗር ስታይልም ደግሞ ይቀየራል አብሮ ከትዳር ጋር እና እሱስ እንዴት ነበረ? እሱ ትንሽ ከበድ ብሎ ነበረ። ያው ትውውቃችን አጭር ጊዜ ስለነበረ በጣም አጭር ጊዜ ስለነበረ ትውውቃችን ትንሽ ከብዶኛል። ያኔ ባዳ አይነት ስሜት ተሰምቶኛል ከቤተሰብ መራቁ። ዝም ብዬ ቤተሰብና ትዳር አንድ ላይ አይኖሩም የምል ልጅ ነበርኩ ስልሽ ራቅ ብለሽ ተነፋፍቀሽ ስትገናኝ የሚል አቋም ስለነበረኝ ያንን ነገር ሙሉ በሙሉ ሽሬዋለሁ። መኖር ከተባለማ ቤተሰብ ጋር ነው እዛው እነሱ ያሉበት እንጂ ሀገር መቀየር ከባድ ነው እስክል ድረስ በጣም ከብዶኝ ነበረ። ግን ያው አልሐምዱሊላህ በጣም ተረድቶኛል። እሱም ይዞኝ ይወጣል፣ ከሰው ጋር ያግባባኛል፣ ቤትም ፍሪደም ይሰጠኛል። ያ በቀላሉ ከአዲስ አበባ ሰው ጋር ተግባብቼ እንድኖር አድርጎኛል። አልሐምዱሊላህ። ከዛ በኋላ ልጅ ደግሞ ይፈጠራል አይደለ? ትዳር ውስጥ ረምላ መጣች። የረምላን አመጣጥ ከዛ በኋላ አራስ ቤት ደግሞ ሌላው ትልቁ ቻሌንጅ ማታውቂው አካባቢ እንዳልሹ ያንኳኳሽ እየሄድሽ እንዴት ናችሁ ብለሽ የምትጠይቂበት ማህበረሰብ መሀል ገብተሻል። የምትሰሚያቸውም ነገሮች ነበሩ። በከፊል ያየሻቸው አሉ፣ ያላየሻቸውም አሉ። አራስ ቤት ደግሞ ቤተሰብ በጣም የሚፈለግበት እህት እናት የምትናፈቅበት ያንቺ የሚባል ሰው በቅርብ እንዲኖር የሚመከርበት ሁኔታ ነው እና ያን ወቅት እናስታውሰው። ያው እንዳልኩሽ አዲስ አበባ እንደመጣሁኝ ቶሎ አላነገስኩም ሲንጀሩን መማር ስለምፈልግ። ግን እዚህ ከመጣሁ የከበደኝ ትምህርት ቤቱና ሰፈሩ ይርቃል። ከቤተል በጣም ሩቅ ሰፈር ነው የሚነግረው። እኔ ደግሞ ቤተልን በቅጡ አላውቃትም እንኳን ታክሲ ልይዝና እሱ ደግሞ ጠዋት የወጣ ማታ ነው የሚመጣው። ፈጅር ይወጣል፣ መቅሪብ ይመጣል። ጊዜ የለም፣ እረፍቱ ሁር ናት እና ጓደኛ ስለሌለኝ ከበደኝ። የት ሂጄ ማንጋ ሂጄ ልማር፣ ታክሲ ከማንጋ ሊያዝ ይሄ ከበደኝ እና በቃ ትንሽ ሀገሩን እስክለምድ ይሄ የሲንጀሩን ትምህርት ልትወው በቃ ውስጤ እንዳለ ልትወው አልኩኝና ቆየሁኝ። እየፈለኩ ቆየሁ። እዚሁ ቤተል ያሉትን ስጠይቅ ያው የሰው ነገር አለ አይደል፣ እዚህ ጥሩ አይደለም ትምህርቱ እንደዛ ሲሉኝ ምንም አማራጭ የለኝም። በቃ ሀሪፍ ያሉበት ደግሞ ራቀኝ። በዛ መካከል ትቼው ቁጭ እንዳልኩኝ ነው እርግዝና የተፈጠረው። እርግዝናዬ ከባድ እርግዝና ነበር፣ ቀላል አልነበረም። በጣም ያመኝ ነበረ። የመጀመሪያ የነበርኩባቸው ሙሽራ ሁኜ የመጣሁባቸው አከራዮቼ አላህ ኸይር ጀዛቸውን ይክፈላቸው፣ በጣም ምርጥ ናቸው። ቤተል እዚሁ ቤተል ነው የገባሽው? እንደመጣሽ ቀጥታ ቤተል ነው። ሙካፋ ጀርባ ነው፣ ቅርብ ነው፣ አስፋልቱ ቅርብ ነው እና በጣም ጥሩ ሴት ናት። ግን ያው ፎቅና ግራውንድ ስለሆንን ድምጽ አይሰማቸውም። በጣም ያመኝ ነበር፣ ደም ያስተፋኝ ነበር ምግብ ስለማልበላ እና ያ በጣም ከባድ ስለነበረ በራፍ ቆረቆር ነበር። ከላይ ፎቅ ድምጽ እንዲሰማው በመጥረጊያ በራፉን ቆረቆራለሁ። ንግግር ቃላት ማውጣትም በቃ ደክሞኛል ማለቴ እምሞቱላ ነው መሰለኝ። ወደ ላይ በሚለኝ ሰዓት ያ ደም ነው በቃ ባዶ ነኝ፣ ምግብ አልበላም። ያ ስለነበረ እርግዝናዬ በጣም ከባድ ነበር። አጠገቤም ያለችው ጎረቤት አለች እና አንስተው ሆስፒታል ሄደው ግሉኮስ ተተክሎ እመጣለሁ። እንደዛ ነው በቃ የእርግዝና ጊዜ። ቀለብሽ ግሉኮስ ነው? በቃ ቀለቤ ግሉኮስ ነው። ሄዳለሁ፣ ግሉኮስ ይሰጠኛል፣ እመጣለሁኝ። ምግብ ቤት ይገባል። የሆነ እርግዝና ከባድ ነው። አላህ ለወጉ ያብቃሽና ታየዋለሽ። እዚህ ጋር የሆነ ክርክር የቆምብኝ ያክል ስሜት ይሰማኛል እና ምግብ ይዘው ሶስት አይነት ምግብ ይዘው ይመጣሉ። የሆነ የተመቻትን ትብላ ያንን አይነት ነገር ስለነበር በዛ እያልኩ አለፍኩት። ሆዴም እየገፋ ሲመጣ ልማር ሳስብ አይመከርም ይሄ ትምህርት። ሲንጀር ላይ በሚቆይ ሰዓት ጽንሱ ጋር ችግር ሊያመጣ ይችላል እና ከወለድሽ በኋላ ለአቀማመጥም አይመችም። በሚቀመጥ ሰዓት ያው አንዳንዱ ሆዱን ማያስታውቃለ፣ አንዳንዱ ደግሞ ቶሎ በቃ የወለደ የደረሰን ይመስላል። እኔ ደግሞ በጣም በቃ የደረስኩ ነው የምመስለው ገና በ7 ወር በ8 ወር። አይሆንም ከወለድሽ በኋላ ሲሉኝ አሁንም ደከምኩ፣ ተውኩት በቃ። ከዛ በቃ ያው መውለጃዬ በደረሰ አካባቢ በዚህ መሀል ተስፋ መቁረጥ አይነት ነገር ነበር? አልቆረጥኩትም ስልሽ እማረዋለሁ። ተስፋ አለሽ የሆነ ሰዓት እንደምትማሪው? አሁንም እንደመማሩ እርግጠኛ ነኝ። እሷ ይዛኝ ነው እንጂ የሆነ ቢገራልኝ ወልጄ ሁላ አዝያት የምማርበት ትምህርት ቤቶች ፈልጌያለሁኝ። ግን ያው አጋዥ ከሌለሽ አብሮ ልጅሽን የሚይዝልሽ ከሌለ አይሆንም አሉ። 2-3 ሲንጀር ቤቶች ጠይቄ ከልጅ ጋር ይከብዳል። ገና ደግሞ አልጠነከረችም፣ 8 ወር ምናምን ልጅ ናት። አይሆንም ብለውኝ ነው የዛኔ ማለት ነው። አይሆንም ብለውኝ ነው እሺ ብዬ ተውኩት። ልክ ወደ እንደገፋ ወደ ደሴ ሄድኩኝ ለመውለድ። ከመውለዴ 1 ወር በፊት ነው ቀደም ብዬ ሄድኩት። ፕሌን ምናምን ስለማያሳፍሩ ወደ ስለገፋ ያሳፍሩኝም በሚል ከመውለዴ 1 ወር በፊት ቀደም ብዬ ሄድኩኝ። ከሄድኩ በወሬ ወለድኩ ደሴ።
ከዛ አጠቃላይ 3 ወር ነው ደስ የቆየሁት። ከወለድኩ በኋላ 3 ወር ሳልወልድ 1 ወር 4 ወር ነው የቆየሁት እዛ። በሰርጀሪም ስለወለድኩኝ ትንሽ ከባድ ነበረ። ሳልም ስለነበረብኝ ሆዴ የተፈታ አይነት ስሜት ስለሚሰማኝ አላገገምኩም። እዚህም ሰው ስለሌለ በሚል እንድቆይ ፈቀደልኝ። እዛው ቆየሁኝ 4 ወር እዛ ቆይቼ መጣሁ። ከዛ በኋላ ነው ነገሩ የተገለባበጠው። ምን ሆነ? ምንድነው የገለባበጠው ነገሩን? ያው ቤተሰብ ጋር ታውቂዋለሽ ሐሉን እዛ እኔ እንደመታረስ ነው በቃ እየታረስኩ ነው እንጂ ይሄ ድብር ነው ምናምን የሚባል ነገር የለም። ስሜት አይስ ተሰምቶኝ አያውቅም። ያው የሆነ ሆርሞን ለውጥ ቢኖርም እንደዚህ ክብድ ያለ ስሜት ተሰምቶኝ አያውቅም። እና እዚህ እንደመጣሁ እህቴ ጋር ነው የመጣሁት፣ ታላቅ እህቴ ጋር ነው የመጣሁት። እሷም 1 ሳምንት ነው የቆየችው። ያው እቆያለሁ ብላ ነበር አመጣጧ። ግን አረፋ ሲደርስ ተጋጣሚ ባለቤቷ ከስራ ሲመለስ እሱን ቤት ብቻውን አልተወውም በሚል እዚህ 1 ሳምንት ቆየ። በዛች 1 ሳምንት ውስጥ ታመምኩኝ። እሷ እዚህ እያለች ጡቴ ያው የመጀመሪያ ስትሆኝ አታውቂውም አይደለ? አጠባታለሁኝ እንጂ ጨርሰሽ አጥቢ ወይም አልብ እያለብሽ አውጪ የሚለው ነገር እውቀቱ ስለሌለኝ፣ እሷ ደግሞ ያው ህፃን አይደለች ይዛኔ አይችሉም። የቻለችውን ያክል ትጠባለች ትተወዋለች። እና ያ እዛ ውስጥ እያመጀረቀ መግል ፈጠረ፣ ኢንፌክሽን ፈጠረ። መውጣት ነው ያለበት፣ ወተቱ ውስጥ መቅረት የለበትም። አዎ ሐኪሞቹ አጥቢያት የቻለችውን ታጥባ ካልቻልሽ በቃ ይፍሰስ ፈሶ ይለቅ እለቡት ይላሉ። እና እኔ እውቀቱ ስለሌለኝ ትጠባለች፣ እዚህ ከመጣሁ ነው ትጠባለች፣ የጠባችሁ ይቀራል ያዝኑና አበጠ ከላይ ሲያብጥ ያው ክክር ሲል ያው የጡቱ ነው ይመሰለኝና እሷ እዚሁ እያለች ሳትሄድ እስኪ እኔ እዚሁ እያለሁ ታዩና ውጤቱን ላይ አለችኝ። አገራማን ብዬ እኔ አሚን ሆስፒታል ሲሄድ ሰርጀሪ መግባት አለብሽ ተባልኩ። ምን ነው ተፈጠረ? መግሉ መውጣት አለበት፣ ካልወጣ ወደ ሌላ ይቀየራል። በመርፌ ሊያወጡልኝ ሞከሩ፣ የሚወጣ አይደለም። ከላይ ያበጠውን ፓርት በመርፌ ሊስቡት ሲሞክሩ አልተቻለም። ያ ሲሆን በቃ ሙሉ በሙሉ ሰርጀሪ ተደርጋሽ መውጣት አለበት እንጂ ካልሆነ እዛው እየቆየ ወደ ሌላ ነገር ይቀየራል ተብዬ የግራ ጡቴን የመጀመሪያ ጊዜ ሰርጀሪ ተሰራሁኝ። ያ ህመም አለ። ሰርጀሪ እንደተሰራው ብዙም አልቆየችልኝም። እንዳልኩሽ አረፋ ነው። እኔ በተሰራው በ3ኛ ቀኔ ነው አረፋ ተነስታ ሄደች። ግን ያው ተሽሎኛል አይነት ስሜት ነው የተሰማኝ፣ ግን አልተሻለኝም። ልክ አረፋ በወጣ ሳምንቱ ደግሞ ይሄኛው ተካ። ቀኙ ጡቴ ሲተካ ያው የሱም ሂጂ ሳይ እስኪ በመድኃኒት እናጠፋልሻለን አሉኝ እዛው አሚን ሆስፒታል። እሺ አልኩኝ። መድኃኒት ለ1 ሳምንት ተሰጠኝ። ያው ስለተስፋፋ ይሄ መግሉ መውጣት አልቻለም፣ በመድኃኒት ሊደርቅ አልቻለም። ድጋሚ ይሄኛውንም ጡቴ ሰርጀሪ ተሰራው። ህመም ለህመም በዩ። ከዛ በኋላ በቃ ራሴን እየጣልኩ መጣሁ። ያመኛል፣ ይርበኛል፣ አይገልጸውም። ምን አለ እዚህ ኑሮ ሊበነበር አለው። ተሰርቶ እያለ ከዚች እዛች እጄን አንስቼ ለመብላት ይከብደኛል። በቃ ስንፍና ተጫጫነኝ። ከዛ በቃ ተወዋለሁ። እየራበኝ እሱ እስኪመጣ ጠብቃለሁ፣ አቅርበን እስክንበላ። ያ በቃ ከእለት ተእለት ሲደጋገም በዛ መሀል ልጅሽ እንዴት ሆነች? ትጠባዋለች እሷ። ማጥባት አልተከለከልኩም። ትጥባት አይደለም? አዎ ሰርጀሪው በዚህ በላይ በኩል ስለሆነ የተሰራው ተሸፍኗል። ጫፏ ኖርማል ናት። ያው ስጠባ ይስበኛል፣ ያመኛል። ያው ቁስሉ አይደለ በምስበው ሰዓት ያመኛል እንጂ ትጠባለች እሷ። አልተከለከልኩም። ምግብ አልበላም አልሽኝ። ምግብ ካልበላሽ ደግሞ ለልጅሽ የሚሆን በቂ ወተትም ማግኘት የምትችይ አይመስለኝም። ያከበደው ነገር የፈሳሽ ነገር አለመጠቀሜ ነው። ሙቅነሽ፣ ገንፎነሽ፣ አጥሚት የሚባል ነገር አልወድም። ሾርባ ሐታ አልወድም። ያ ነገር አከበደው። ግን ያለህ ነገር ሆኖ ጡቴ እንደሚጠጣ ሰው ነው የሚያግተው። ያግታል፣ ይፈሳል ሁላ። ያ ስለነበረ እሷ ምንም አልተቸገረችም፣ ትጠባዋለች። እኔም በቃ ከዛ በኋላ ለቢ ስላሉኝ ሙቅ ውሃ ምንም እያደረኩ ማፍሰስ ጀመርኩኝ። በዛ ሁኔታ ያለው ያው እንዳልኩሽ በጣም ከባድ ሐል ውስጥ ገባሁኝ። ነገ ይቀላል ስል ዛሬ ይቀላል ስል ቤቴም ትዳሬም ልጅም የሆነ በረከት የተሰጠችኝ ስጦታ ሳይሆን የተሰጠችኝ ሸክም መሰለችኝ። እዚህ ደግሞ ማወራውም ሰው ስለሌለ ለማን እንትን ታያለሽ? ለእህቴ ነው ለእሷም እንዳላወራ ጭንቀት አምናት ቀች ልጅ እንደዚህ ሆና ነው እንደዛ ሆና ነው ብላ ታስባለች። በዚህም ደግሞ ለሱ እንደዚህ እየተሰማኝ ነው ብዬ እንዳልነግረው ያው ወንዶች ኃላፊነት አለባቸው አይደል? ስራ ዛውሎ ደግሞ ጨምሬ የራሴን ችግር ልጨምርበት ነው እንዴ በሚል ራሴን በራሴ እፈታለሁ ብልህ ነኝ ብዬ በቃ ደመደምኩ። ግን እንኳን ብልህ ልሆን ለራሴም አልሆንኩ።
ቀንን ቀን እየወለደ በመጣ ቁጥር በጣም ከበደኝ። ራሴን ሸዋር መውሰድ አስጠላኝ፣ ቤት ማጽዳት አስጠላኝ፣ እሷን ማጥባት ማጠብ አስጠላኝ። በዚሁ በድብርቱ ምክንያት በቃ በድብርቱ ምክንያት ያ ሁሉ ሲሆን ከወሊድ ጋር የሚመጣ ነው ድብርት ነው አላውቅም። መረጃው የለሽም? ምንም የለኝም ይላሉ፣ ግን የሆነ ስቴፕ ባይ ስቴፕ ቢነግሩሽ ታውቂዋለሽ። ግን ከወሊድ ጋር በኋላ እኮ ሆርሞን ለውጥ አለ፣ ከወሊድ ጋር በኋላ እኮ ድብርት አለ ነው እንጂ የሚሉኝ ጠቅላላ ሀሳቡ እንደዚህ ጥቅልል አድርገው እንደዚህ ነው እንደዛ ነው ይሄ ስሜት ይሰማል በተአምር አልነገሩኝም። ስለዛ እኔ የምጠብቀው ምንድነው ያን የሚሉትን ስሜት ነው የምጠብቀው። በቃ ድብርት ነው እንጂ የኔን ወደ ምን ወሰድኩት ወደ ሌላ ህመም ወሰድኩት። እርግጥ መልኩን ይቀያየራል እንደ ሰው። አንዳንዱ ራሱን መስታወት ፊት ቆሞ ገጽታውን ማየት የሚፈራ ይኖራል። ከትዳር አጋሮቻቸው ጋር ያልሆነ ኮሚኒኬሽን ውስጥ የሚጋቡ ይኖራሉ። ያንቺ ደግሞ ለየት ያለብኝ ጭራሽ ቤት ማጽዳትም ምግብ ማብሰልም ራስሽንም መጠበቁ ነው የጠላሽው። እንዴት ዘለቅሽው? እንደውም ምግብ ሳላበስል ስጠብቅ አሞኛል ማለት ጀመርኩ። ሙነሽ ነው ያላበሰልሽ የሚል ጥያቄ ከመጣ አሞኛል ስለምለው ይረዳኛል በሚል አሞኛል እላለሁ። ኦኬ እሺ ነው እንብላ ይወጣል። ወጥቼ ስመጣ ያለው ስሜት ተይኝ ውጫና ይቺ ስለመጣሁኝ መንፈሴ በጣም ይታደሳል። ኦኬ መውጣቴ ጋር ነው እንዲ ችግሩ፣ ቤት መዋሌ ጋር ነው እንዲ ችግሩ አሰብኩኝ። ከዛ ደግሞ ቀን በቀን ይዘኸኝ ውጣ እንዳልል ከበደኝ። የምታስቢው ነገር አለ። ይሄ ውጪ ወጥቶ ነው የሚመጣው አምሽቶ ነው የሚመጣው። ያ ሲሆን ይዘኸኝ ውጣ ወጪውም ሊከብድ ይችላል። አዎ በዛ ላይ ደግሞ እሱ የውጭ ተመጋቢ አይደለም። በሄድ እኔ ብቻ ነኝ በልቼ የምመጣው። እሱ በተአምር የውጭ ምግብ አይበላም። እኔ ሄዳለሁኝ ራሴ በልቼ ነገር መፈተና ነው። አዎ እንጂ እዚህ ጋር ቤት ውስጥ ማብሰል ጠልተሻል፣ ቤትሽን ማየት ጠልተሻል። ባለቤትሽ ደግሞ ውጪ ተመጋቢ አይደለም። አዎ በጣም አይመካም። በቃ የውጭ ምግብ እበላለሁኝ ቁጭ ብሎ አይቶኝ ከፍሎ ነው የሚወጣው እንጂ ውጭ ብላ ለሱ ከባዱ ነው። አንዳንዴም ቤት ያበስልልኛል። በቃ ውጭ መውጣት እሺ እንውጣ ሲለኝ አይ ውጭ መሄድ አልፈለኩም በሚለው ሰዓት እሺ በቃ አረፍ በይ እሷ ጋር ብሎ እሷ አብስሎ እንበላለን። ያ ነውና ይሄ ነገር ሲደጋገም የሆነ ጥፋተኝነት ስሜት እየተሰማኝ መጣ በመሃል። ይሄን ሰው አልተረዳሁትም። ሸክም ሆኖ እየበደልኩት ምክንያቱም እሱ የሚጠብቀው ነገር አለ። እንደ ሚስት ደግሞ ያስለመድኩት ነገራቶች አሉ። ሙሽራም በሰላሙ ጊዜ እንደ ሚስት በቃ ያኒ ዳዕዋውንም ሲሰሚ እንዲህ አይነት ሚስት ብትሆኝ እንዲያ ሲባል እንዲህ አይነት ሚስት መሆን ፈልጋለሁ የሚል ነገር ስላለ ያችን ሚስትም ለመሆን እየጣርኩ ያችን ነገር አስለምጄዋለሁ። አሁን ግን እንኳን ቤት አጽድቶ መጠበቅ ራሴንም አጽድቶ መጠበቅ አስጠላኝ። ስቲል ምን እለዋለሁ በቃ አንተ ዛተኛ እኔ እዚህ አመሻለሁ ብዬ ስቲል በቃ እንትን ብዬ እመጣለሁ። እዚሁ እሷ ጋር አመሻለሁ እያል አብረሽ ላለመሆን በቃ አብሬ ከሱ ጋር ለምን ብትይ ሸዋራ አልወሰድኩም። ጸጉሬ አለ ያ ነገር ስላለ ይሄ ነገር እሱ ሊያስጠላው ይችል ይሆን እንዴ? ባይፈልገውስ? እንደማይፈልገውም አውቃለሁ። ምክንያቱም ሚስት ለባሏ እንዴት ነው መቅረብ እንዳለባት ተምረናል። ያ ነገር ስላለ እኔ ትንሽ አሞኛል ማምሸት ፈልጋለሁኝ እዚህ እሺ ባለው እሱ ደግሞ በቃ በጧት ስለሚሄድ እንቅልፍ ላይ አቋም ያለው ሰው ነው፣ ተኝቶ በጧት ነው የሚነሳው። ያ ነገር ስላለ እሺ ይለኛል። የሆነ ቀን ደግሞ ብድግ ብዬ እሄዳለሁኝ። ወይም ለጥ ብሎ ከተኛ እንደተኛ ሂጄ ነው ሂጅ አጠገቡ የምተኛው። የሚገርም ነው የነገርሽኝ ያለሽው ነገር። ከወሊድ በፊት ያለችው ጀሚላ አለች። ከዛ ደግሞ አሁን ኮምፕሊትሊ እንዲ ቀይር ያለችው አለች። እንዴት ተቀበለው ይሄን ሁለት ማንነት? አዲስ አልሆነበትም? ጥያቄ ማንሳት አልጀመረም? ምንድነው ማለት አልጀመረም ባለቤትሽ? አሞሻል እንዴ ነው የሚለኝ ስለሽ አሞሻል እንዴ ይለኛል። አይ ደህና ነኝ ነው የምለው። የሚገርምሽ ነገር ሙሉ ቀን ሆና ጀሚላና እሱ ሲመጣ ሆና ጀሚላ ሌላ ናት። ደስ ይለኛል ሲመጣ የሚያወራኝ ሰው አገኘኋ። ከዛ አወራዋለሁ ምናምን እንጫወታለን። ልክ ሊተኛ ሲል የሆነ በቃ እኔ እዚህ ላምሽላለሁ። ምክንያቱም እሱ እዛ ይተኛል፣ እዛ ብቻዬን እንቅልፍ አይወስደኝም፣ እንቅልፍ የለም። እሷም ጥላኝ ትተኛለች። ያ ሲሆን እዚሁ እሷ ጋር ቲቪ እያየሁ ባመሽ ይሻለኛል። ያን ምርጫዬ ያን ነገር ስለሆነ የሆነ የተለየ ሙሉ ቀን አብሮኝ ቢውል የተለየ ነገር ያያል። ግን እሱ ማታ ያለችውን ቅጽበት ስለሆነ የሚያየው ያቺ ደግሞ ትንሽ ብዙም አይረብሸውም። እንደ ተለምዶ ነው። ስራ ይይዛል፣ አብረን ቁጭ ብለን እናወራለን። ልክ ሰዓቱ ሲደርስ ይተኛል። እኔም እሺ በቃ እንዲህ ነው ያና ብዙም እንትን አላለውም። እኔን ግን ያ ነገር እየጎዳኝ መጣ። ብዙም አይነገሩ ነገሮች፣ የሚያስጠሉ ነገሮች አሉ እኔ ጋር። አይን ነው አልኩኝ፣ ሲህር ነው አልኩኝ፣ የምታስቢው ነገር አለ። በቃ የሆነ ነገርማ ሆኛለሁ።
የሆነ በሽታማ ይዞኛል እንጂ በጤና አይደለም እንደዛ አልኩና ሶሻል ሚዲያ ላይ እንዴ ሹራ በሙስሊም ሴቶች የሚል የሴቶች ግሩፕ አለ ኢንተርኔት ላይ ስልክሽ ላይ አክቲቭ ነሽ በጣም እሱ አዎ በጣም እጠቀማለሁ በትንሹም ቢሆን በጣም ብዙ ሰዎች አቃለሁኝ ብዙ አመትም ስለተጠቀምኩኝ በጣም ብዙ ሰዎች አቃለሁኝና ሹራ በሙስሊም ሴቶች እዛ ላይ ዝም ብዬ የሆነ ሐሳብ የሆነ የከፋኝ አይነት ነገር አለ አይደለ ፈልጊው አይደለም አንዳንዴ ብሶት ማውራት ያስጠላል እዛ ላይ ግን እለጥፋለሁና አንዳንድ ጊዜ ደስ የማይሉ ኮሜንቶች ይሰጡኛል ያ ሲሆን የብስቅስሜ ስብር ይላል እኔ አብሽሪ እንዲሉኝ ፈልጌ ነው ያችን ነገር መፖስተው ወይም በርቺ እንዲሉኝ ነው አንዳንዶች ደግሞ አብሽሪቶች በቃ ደህናንሽ እኮ አንቺ እንደዚህ ምናምን ይሉኛል ዲቴል ይሆን እንደዚህ ሆንኩ ባላቸው ብሶት ነገር ፖስታለሁ ያ ነገር ይሆነ ደግሞ መፖስተቴን ተውኩኝ በቃ ካልተረዱኝ ለምን ፖስታለሁ አልኩ ፌስቡክ ላይ ነበር አዎ ፌስቡክ ላይ ነው ተውኩኝ በቃ ትቼ እንትን ያልኩ ያለ የሆነሽ ቀን አላህ በቃሽ አለኝ ማክሲም 9 ወር ሆነ በዛ ሐል ውስጥ ቀላል አይደለም ስናወራው 9 ወር ነው ያሳለፍኩት ያቺ 9 ወር والله በጣም አስጠልቶኛል እንግዲህ ነገር ቀሰለ ነፍስ ፈራሁኝ እንጂ ነፍሴን ባጠፋቱላ ደስታዬ ነው ሙቺ ሙቺ ይለኛል ማም በቃ ሙቺ ሙቺ እንዴት ልሞት ከዛ ደግሞ እንዴት ነው ሂጅ አላህን የምገናኘው ለምን ሞት ቢለኝስ እኔ ሰጠውሽ ነፍስ ለምን አጠፋሽ ቢለኝስ ከዛ ደግሞ መለስ ብዬ ሷን አያትና እቺ ለማን ጥያት ሞታለሁ በእናት እያልታድግ ነው ያንን ደግሞ አስቤ ተውት አረጋዋለሁ ከዛ የሆነ ሰዓት ሻንጣዬን አዘጋጀው ልሄድ ወደ ደሴ ከፈለገ እዛ ያኑራይ ካልፈለገ ይቶ ቀጥዳሩን ይቶ ፍች ምጣላለች ፍች ማማራጭ አደረኩ ድንገት ብድግ ብለሽ ምንም ሰው በቃ ብድግ ብዬ በቃ ወይ ይፍታኝ ወይ ከፈለገ እዛው እናቴ ጋር ደሴ ያኑራይ ያንን እኔ ሻንጣዬን አዘጋጅቼ ምናምን እሱን እየጠበቅኩ ባለው ሰዓት አንድ ሐሳብ አምሮዬ ላይ መጣ ምን ሂጄ ምን አይነት ምክንያት ሰጣቸዋለሁ ቀጥ ብለው አዙሮ እንደሚያመጡኝ አውቀዋለሁ አዙሮ የለም ተበደለሻል አልተበደልኩም ምንድነው የለም ያ ስለሚሆን አምጣው ግቢ ብለው እንደሚያስገቡኝ ስለማቅ ሂጄ ድካም ነው አልኩኝ መሄዱ ሂዶ መመላለስ ነው ጥፋት የለም አንጠልጥሎ አምጥቶ ወንድሜ ያስገባኛል ያንን ስላወቁ እሺ ብዬ ሻንጣዬን አስቀመጥኩኝ ከዛ በነገታው ዕለት ያላህ ስራ በቃሽ ያለበት ሰዓት ላይ ጓደኛዬ ያለች ጓደኛዬ ማለት ይከብዳል እህቴ ባያት መጣች ቤት እዚሁ ናት እዚሁ አዲስ አበባ ናት በምን ምክንያት የተዋወቅሻት እንዴት ወሎ ናት ገሬ ልጅ ናት የተዋወቅ ነው ያው በዚሁ በኤፍቢ ነው አጋጣሚ እህቷን ነው ማቆሷን አይደለም ግን በታመምኩ ሰዓት ደሴ ታመሜ ነበረ በኮሮና ጊዜ መጣች ቤት በዛው ተዋወቀን በዛው ወዳጅነታችን ቀጠለና ትመጣለች እሷ በቀን በቀን ደውላታለሁ ግን የማይመችባት ኃይል ስለሆነ እንትናተንም ግን ዛሬ ካልመጣኝ ነገ ትመጣለች ያ ነውና እሷ መጣች የሚገርምሽ ነገር ጸጉሬ ለወራቶች ክሪም አላወለኩ ምተስተኛ ጸጉሬን የምገልጥልሽ ነኝ ተሸፍኜ መተኛት አልፈልግም ግን እሱ ያው ስለማልግጥ ግራም ገብቶታል ተሳስሯል እርስ በርስ ያ ስለሆነ ካየሁት ሙነሽ ነው የሚል ጥያቄ ሊመጣ ነው ምን ሆኛለሁ መልስ ምን አለ ለራሴ በሽታዬን አላወቅኩትም ያ ስለሆነ እሷ አንድ አጋጣሚ ቁጭ ብለን ስልክ ያያየን ሂጃቤን ራምላ አወለቀችው ስታዋልቀው ጫዋ ማለት ነው ልጅሽ ዛሬ ልክ እንዲህ ስታረሳብ ስታረገው ዋለጋና ጸጉሬን አየችው በጣም ተቆጣችኝ ለምሻል አለች ምንድነው እንደዚህ ለወራት አልተፈታም ለወራት አልታጠበም የለም አልነካሹም ወደሱ አልዞርሽም ታጠበዋለሁ ትጥበታለሁ ታጠባለሁ ታጥቤ እዛው ምግ ነው እንጂ ፈቶ ማበጠር ምናምን በተአምር አይታሰም ይደክመኛል ሌላ ይሁን ተራራ የሚያክል ነው የሚሆንብኝ መፍታትና ማበጠር ያ ሲሆን እሷ አንድ አጋጣሚ ስታየው ነስኪ ጠጋበኝ ነው ያለችኝ እንዲህ ስታየው ጸጉሪ እንዲህ ልታፍታተቡት ሞክር እንቢ አላት በጣም ተቆጣች ጤነኛ ነሽ አለችኝ በሰው ላይ የምንጠላውን ነገር እንዴት አንቺ ራስ ተገብረዋለሽ በጣም ስተቆኝ እኔ ራሴ አላቆም አልኳት እሺ አለች ያው ሐናን ከበቡ ትባላለች በጣም ምርጥ እህት ናት ኮንዲሽነርና ሻምፖ አመጣ ዘፈዘፈችው ጸጉሬን ቀባችኝና ፌስታል ያው እንዲለቅ በሚል ማለት ነው ከዛ በቃ እንዴት ይፍታታ ሀያቲ በጣም ከባድ ነበር እንዴት ይልቀቅ በዛ ሰዓት የምትናገረው ቃል ደግሞ የብስኔን በቃ እንትን በትቆጣኛለች አይገልጸው ፈቶ ቢልክሽም ስበብ አለው አለችኝ ፈቶ ቢልክ ለራሱ ይሄ በቂ ምክንያት ነው አለች በቃ እንዴ ነው አይቶ ታስተይ መቼ አይቶ ታልኳት በቃ ፈቶ ቢልክሽ በቂ ምክንያት ነው ያለው አለችኝ ያ ጸጉር በግድ ለቀቀ 9 ሰዓት የጀመረው መቅሪብ ግማሽ ላይ እንኳን ለቀቀ እኔ ደግሞ ተላጨውት ካሁን አሁን ተላጨውት ልትይ ጸጉሬን በጣም ስለምወደው ለመላጨት አላሰብኩም እስታ መቀስ አንጪ ስራት አትጃጃይ ነው ያለችው ቁጭ ብላ እንዲች እያረገች ነው ያላቀቀችው አዎ እንዲች እያረገች አላቀቀችው ከዛ እሷ በቃ ገብታ ከወሊድ ጋር ምንድነው በሚል ሰርች አርጋ ማንበብ ጀመረች
ይሄ ምክንያቱም ይሄ ነገር ከወሊድ ጋር የሚመጣ ነው እንዴ ያለች መጨረሻ ላይ ሰርች አርጋ ማመብሽ ወዳሁን እኔም የሆነ ሀሳብ መጣልኝ። ለምን ስሜቴን ኤፍቢ ላይ አልፖስተውም አልኩ። ለምን ኤፍቢ ላይ አልፖስተውም? ከዛ እንደዚህ እየሆንኩኝ ነው እንዴ እየተሰማኝ ነው ምንድነው የሚያውቅ ሰው? አዎ ዝም ብዬ ጥቅል ፑሶት ነገር ከምለቅባቸው እያንዳንዱን ስሜቴን ብነግራቸው ይሻላል አልኩና ዳሪን ጽፌ ያዘጋጀው ጧትም ፖስተው ፖስተኩት ጧት ወላሂ ነው አልጠበቅኩም። ያ አይነኔ ሲሄር ነሽ ያልኩት ስሜት የትና የተገናኝቶ የሚገርምሽ ነገር በኑሮ ደረጃ አይደለም ይሄ ነገር። ሀብታሞች የተባሉ ራሱ ይሄን ስሜት ያስተናግዱታል። በብዙ ሰው ተከበው የሚቀመጡ እናቶች ስታተስ አይወስነውም፣ ምንም አይወስነውም። ያልጠበቅኳቸው እናቶች በውስጥ ስልክሽን ላኪ ብለው ሲነግሩኝ በቃ ምክንያቱም እኔ እነሱን ኑሮ አውቀዋለሁኝ የሚኖሩትን ኑሮ በኑሮ ደረጃ ስትሄጂ በ3 በ4 አጋዥ ነው ያሉት። ልጆቻቸውን የሚንከባከብላቸው አለ። ቤተሰብ ግን ራሳቸውን ለማጥፋት ያስባሉ የጎደለ ነገር ሳይኖር። አይንን የምን አይን ነው አለችኝ ነው ማንዷ ኮሜንት ላይ አይን ነው አትበይ፣ በቃ ይሄ ከወሊድ ጋር የሚመጣ ፖስት ዲፕሬሽን ነው፣ ተጠቂነሽ አምነሽ ተቀበይ፣ ወዳውኑ ቶሎ ብለሽ ወደ ሕክምና ሂጂና መፍትሄ ፈልጊ እንዲህ ነው ያለችኝ። ገና የባሏን በቴክስት ፖስት ገብቼ ዶክተር ባሌ ነው አናግረው አለችኝ። ያ እንዳገጠሚ ስደውልልኝ በቃ የስነ ልቦና ባለሙያ አዎ ጭቅጭቅ ነው ያረኩት። መስመሩ ተይዛን ልቀቃት መስመሩ እኔ ዝላብድ ደርሼ አንተ ከዛ እደውልልሻለሁ አይነት ነገር አለኝና ዘጋው። ያው በስራ ላይ ይሆናል በሚል ኦዘር ሰጣውና በቃ እንትን አልኩት። ከዛ አሁንም ሄድሽ እንዴ ምናምን ሲሉኝ ያው ዶክተር ሰይድ ያስታውስ አላውቅም ድንገት ነው ሄድኩበት በረካ። ኦኬ እሱ ጋር ድንገት ነው ሄድኩት። በቃ ሂጄ መድኃኒቴን ማግኘት አለብኝ አልኩኝ። ያ ፖስት ወደ 300 ምናምን ኮሜንት ያ ሁላ አንድ አይነት ስሜት ነው በቃ የሚነግሩት አንድ አይነት ኮሜንት። በፊት ያንቺ አይነት ስሜት ውስጥ ያሉ እናቶች በቃ ያሉ ስቲል ያሉም ጭምር ናቸው። አዎ እኔም እኮ እንዴ ነኝ ጀሚላ ለኪ ይሄ ነገር እንዲ ነው በቃ ያላወቁም እየነቁ መጡ። ኦኬ ይሄ ነገር ነው እንዴ አሉ። ከዛ ተነስቼ ሄድኩኝ በረካ ዶም ፔሸንት በዝቶበታል በጣም ብዙ። በአላህ አንድ 5 ደቂቃ ስጡኝ ያልኳቸው እንዴ ነው ለመንኳቸው። 5 ደቂቃ ስጡኝ 5 ደቂቃ ብቻ አልኩኝና ግብት ነው ያልኩበት በራፉን አላንኳኩም ምን አላልኩ ገብቼ ቁጭ ነው ያልኩት። እሱ ታካሚው መስየዋለሁ አቤት ሲለኝ እኔ ታካሚ አይደለሁም አልኩት። እንዲህ ይሆንኩ ነው እያንዳንዷን ስሜት ይነገርኩት። ጎበዝ በቶሎ መጣሽ አለኝ። እንደውም ነቅተሻል አንቺ ቶሎ ነው የመጣሽው። አዎ በቃ አውቀሽ ቶሎ መጣሽ አለኝ። ይሄ ነገር እንደዚህ ይባላል ፖስት ዲፕሬሽን ይባላል። አብዛኛው ወላድ እናቶች የሚያጠቃቸው ነው። በውጭ ሀገራቶች ላይ ያሉ እናቶች ከፎቅ ላይ ራሳቸውን ይወረውራሉ፣ ልጆቻቸውን አንቀው ይገላሉ እና ብዙ ነገር አለ። አንቺ እንደውም ጎበዝ ነሽ አለኝ። ከዛ የዛኔ ነው ባለቤትሽ ያውቃል አለኝ። አራያቅም አልኩት። በጣም ብለህ ሚስት ነኝ አልሽስ አለኝ። ብቻዬን ለብቻዬ ልቋቋም አልሽስ አለኝ። ለኔም ጥያቄ ነበር እንዳልኩሽ ቀን ነው ማስተናገደው ይሄን ስሜት ማታ ሲገባ ሌላ ሰው ነኝ አልሽ። ድንቅ ችሎታ ነው በቃ ስልሽ ይሁን ለሱ ሸክም እንዳልሆነበት አይነት ነገር አለ አይደለ? ከጥሩ 2 ዓመት የትዳር ቆይታ በጣም ትንሽ አድርጌ ነው የሚወስዳት። በዚህ ጊዜ ላይ ብሶት ማብዛት ለኔ በጣም ከበደኝ። አብሮ መኖር ግን ትርጉሙ ምንድነው? እሱ እኮ ዶክተርም እንደሱ ነው ያለው። አዎ እኔም አሁን ጥያቄ እየፈጠረብኝ የመጣው አንድም ቀን ኑሪ አንድ ሳምንት ሐሳብሽን፣ ህመምሽን፣ ድካምሽን ከዛ ደግሞ ደስታሽን ሁሉ ነገርሽን ሼር መደራረግ ከአንድ ብርቱ 2 መድኃኒቱ አይደለ? እንደዛ አይነት ስሜት ነውና ያንቺ ደግሞ በቃ ብቻዬን የሚለው ነገር ጥፋት በጣም ትልቅ ጥፋት እሱ ነው። የማይረዳሽ አይነት ወንድ ሆኖ ጸጥ ብለሽ ቢሆን እሰየው። እዚህ ላይ ግን ሆነሻል እያለ እየጠየቀ ማልናገርልሽ ሆንኩ። አሞሻል አላመመኝም። የሆነ ጊዜ እኮ ያስተውላል። ወንዶች ያው በባህሪያቸው መናገር አይችሉም። በውስጡም ይዞት ሊሆን ይችላል። ያው የሆነ የጎደለው ነገር ኑሮ በውስጡም ይዞት ሊሆን ይችላል። ግን በዛ እንደዛ ሲለኝ አሁኑኑ ወይ ደውይለት ወይ የሆነ ነገር አግዜ እሱ ጋር ቁጭ ብዬ ቴክስት ያረኩላት ሐኪሙ እንዲመጣ ፈለገ። አይ ወይ ደውይና ስሜትሽን ንገሪው ወይም በቃ በሆነ መንገድ አሳውቂ። ይሄ ብቻሽን የምትቋቋሚው ነገር አይደለም ነው። እንደውም ጥያቄ ያቀርበ ባለቤትሽ የሚረዳሽ አይነት ወንድ አይደለም ከባድ ወንድ ነው አለኝ። ኧረ በጣም አልኩት እንደዛ አይነት ወንድ አይደለም። ታዲያ ለምን አትናገሪም? በቃ እንዲህ ብዬ ስለው በጣም ብለናኛል ሻለ። ይሄ ብቻሽን ልታልፊው የምትችይው ነገር አይደለም አለኝ። መርሐባ አልኩ። ቴክስት ነው ያደረኩት። በጣም ረጅም ቴክስት አደረኩለት እና ጥላሾም እኮ ልትሄጂ ነበር ባላወቀበት ያለ ጥፋቱ ቴክስት አደረኩለት። በነገታው ላይ ያው ግልጹን እንዲህ ላንቺ ነው ባይለኝም ለሳምንት ስራ ቆመ፣ ቤት መዋል ጀመረ። ቴክስቱን ማታ አደረኩ። በቃ 11 ሰዓት አካባቢ ያደረኩለት ማታ መጣ።
አልጠየቀኝም ሁላ ደስ ያለኝ ነገር ቀን እኮ መልስ ማዘጋጀት ጀመርኩ። እሱ ግን ጠይቄ ቴክስቱ ምንድነው አላለሽም? በቃ ምንም ነው አላለም። ምክንያቱም አንብቦታል ያቃል ስልሽ ያልተጠቃው ነው የመሰለው እንጂ ያቀዋል ያንን ስሜት ያነብ ነበር። ከርግዝና ጀምሮ ይከታተላል ሁኔታሽንም እያየው ከዛሬ ነገ ይተዋታል እያለ ነበር ሄድ መጣ እያለ ሲያየ ነበር። በቃ የሆነ ዲፕሬሽን አጥቅቶታል አላለም እሱ ግን ያንን ስሜት እየጠበቀው ነበር። እንደዚህ ሲያነብ ይሄ ስሜት አለ ይባላል። ማታሱ ሲመጣ መልአክ አይደለም ይሄት ያቀዋል ይብቃች ልጅማ ይሄ ነገር ተጠቂ አይደለችም አይነት ስሜት ነው እሱ ያስተናገደው እንጂ ያነባል። ምክንያቱም ከግዝና ጀምሮ እንደዛ አይበላም እንደዛ አይተጣም እንደዚህ ሁኝ የሚል ሰው ልክ ከወለድኩ በኋላም እንደዛ አርጊ እንደዚህ ይለኛል እንደውም ያነባል። ግን በቃ እኔ የተረፍኩለት አይነት ስሜት ነው ለሱ። ልክ እንደነገርኩት በቃ ቤት መዋል ጀመረ እንውጣ ይለኝ ጀመረ። ጠይቂያ ከማጨናንቃት በተግባር እሷን ባክማት ይሻላል። እኔም እንዲጠይቀኝ አልፈለኩም ምክንያቱም ምን ብዬ ላስረዳው ነው። ያንን ስላልኩኝ እንኳን አልሐምዱሊላህ አልጠየቀኝ አልኩ። እንኳን ያልጠየቀኝ ቤት መዋል አቆም ይዞን ይወጣል ምናምን። ከዛ ዶክተሩ ምን ብሎኛል እንደምንም ብለሽ ራስሽን አክሚ ውጭ ከሰው ጋር ተገናኝተሽ ነይ ውጭ ውለሽ ነይ ቤት አትቀመጪ ቤት መቀመጥሽ ምናምን አለኝ። ከቻልሽ ስራ ጀመር ያለኝ የሆነ ምሳሌው ነገር ካለ ስራ ጀመሪ ከሰው ጋር ወይ ቤተሰቦች እዛ አይደለም ስላልኩት በቃ ከሰው ጋር ወይ እና በጣም ቤት ብቻሽን እንዳትይ ይሄን ነገር ቶሎ ማስወገድ አለብሽ አለኝ። አመት 2 አመት የሚቆይባቸው ይኖራሉ አለ። ከዛ በኋላ በቃ ምን ልስራ ማሰብ ጀመርኩ። እንዴት ከዛ ያው እሱ 1 ሳምንት ነው ከ1 ሳምንት በኋላ መግባቱ ግዴታ ነው ስራ የመንግስት ስራ ይታወቀ ነው። ለ1 ሳምንት ሽራሽ ድጋሚ ሊያገረሽብኝ ስለዚህ ያቺ 1 ሳምንት ስሜት ሳትመጣ ከ1 ሳምንት በኋላ ያ ስሜት እንዳይደገምብኝ እኔ ራሴን ላይ መስራት ነበረብኝ። ምን አደረግሽ? በጣም ማሰብ ጀመርኩ መስራት የምፈልገው። ከዛ ጋርመንቱን እንዳልኩሽ ለመማር ወጥቼ ለመማር ስሞክር ለመማር ስፋክል አይሆንም አሉ ከልጅ ጋር አይሆንም አሉ። እሷን አዝለሽ በጣም አይሆንም አሉ። ያ ማለት ያልጠነከረችም ገና ማዘል ሁሉ አልችልም። በ3 ጨርቅ ነበር ማዝላት ቢያንስ አንዱ ብታመልጥ አንዱ ይያልኩኝ ማለት ነው። እንዳትወድቅብኝ ማዘል አላቅም ስለሆነ ባንዱ አዝዬ ደጋግሜ ነው ማዝላት። አንዱ ቢበጠስ አንዱ ይከለክላታልና አይሆንም ሲሉኝ ቤት ቁጭ አልኩኝ። መጥቼ ድጋሚ በቃ መማር አልቻልኩም። ተመለሰ ባለቤትሽ? ፖስት አደረኩ። አሁንም አይ ብዙም ቶሎ አልተመለሰብኝ። አሁንማ ችግሬን ስላወቅኩት አይ ባለቤትሽ ወደ ስራ ተመለሰ? እሱ 1 ሳምንት ወደ ስራ ተመለሰ። እሱ ምን ሆነ በቃ መስራት አለባት በሚለው ነገር አሰበ። ምን ስራ አይነት ልፍጠርላት አይነት ነገር ማሰብ ጀመረ። ከዛ እኔ እህትሽ ቤት መጥቼ ቁጭ ስል በቃ በጣም እንትን አለኝ እና ወደ የት ነው አየር ጤና አለች ተብዬ እዛ ሄድኩኝ። እንደዚህ የምታሰለጥን ፋሽን ጠባብ ነው ምናምን። ከዛ እሷም ያው ከልጅ ጋር የሚሆን አይደለም ተባልኩኝ። ከዛ እያለቀስኩ መጣሁ ታክሲ ላይ እያለቀስኩ መጥቼ ቤተል መስጊድ ጋር ብቻ ቁጭ አልኩኝ። ያቺ ቀን እኔና ነገር ቀየራችሁ። ቤተል መስጊድ መጥቼ ቁጭ አልኩኝ። ልጄን አስተኛሁኝ ተኝታለች። ቁጭ ብዬ ጣራጣራው ነው ማይሆን አንዳንዴ የምትናገሪው ነገር አተሽ ዝም ትይይለ በቃ የውስጤን ተራዳው ራስህ እንደፈለግ አድርገህ ተራዳው ብዬ ቁጭ አልኩኝ። ጻፊ ያለኝ እንደለማዴ ፊቢ ላይ አንዲት ፖስትኩኝ። አሮን ሚዲያ ባለቤት አብዱራሂም ያችን ፖስት አያትና በውስጥ መጣ። ምን ነበር የጻፍሽው? ብሶት ነው። አላህ ሆይ ባሪያዎችህን መጠገን ትችልበታለህ እንደምንም አድርገህ ጠግነኝ የሆነ መንገድን አሳየኝ አይነት ነገር ነው የፖስትኩት። እና በቃ ባሪያዎቹ በጌታቸው ተስፋ አትቁረጡ አላህ ምርጥና መካስ ይችላል አይነት ፖስት ያው የመስጊዱን እንትን ፎቶ አንስቼ ነው የለጠፍኩትና በእነሱ ፈጅር ነው መሰለኝ በሰዓቱ። ከዛ ያችን ፖስት አይቶ መጣ። የሱ አመጣጡ ሐርፍ አስተካከለኝና ፖስትሽን ኤዲት አድርጊው አለኝ። በዛ ምንሽ ነው አለኝ። ከዛ ምን ልንገረው ቤትም የሚያስጨንቀኝ ነገር ነበር ያነሳብ ስለነበር የምተነፍስበት ሰው ስለሆነ የፈለኩት ቮይስ አረኩለት እዛ መስጊድ ቁጭ ብዬ። ከዛ ወዳውን ቮይሴን ሰምቶ አላህ ኸይር ጀዛውን ይክፈለው ቶሎ ነው የመለሰልኝ። በቃ ያው ፌመስ ሰው ታውቂያለሽ ይኮራሉ ምናምን ስለሆነ እጠነቀቃለሁኝ። እሱ ግን ምን ሆንሽ ብሎ ስለጠየቀኝ ቶሎ ነው የተነፈስኩበት። አልহামዱሊላህ በቃ ትንፍስ አልኩበት። ወዳውን መለሰልኝ። ያልስልኝ ደስ አለኝ። አብሽሪ በቃ እንደውም በቃ የሆነ ታሪኮችን
እሱ የሚያሳልፈው ያለ ነገር አንቺ ብቻ አይደለሽም ዱንያ ላይ ድልቶት የሚኖር የለም ምናምን እያለ በጣም ብዙ በግልም እናውቀዋለን በሚዲያውም ዘርፍ የምናውቀው ታጋይ ወንድም ነው በጣም እና ያ ሲለኝ እኔ እህትሽ በረታ ባንዴ ሀይ ሆንኩኝ በቃ እውነት ነው አሉ ከመስጊድ መጣሁ ገላዬን ታጠብኩ ምናምን ሰላቴን ሰገርኩና ከዛ ማታ ጻፈልኝ አረሳኝም በቃ ያ ነገር የውስጥ እንትነን ማታውን ጻፈልኝ እህቴ ጀሚላ እንዴት ነሽ ምን ሆንሽ ምን አዲስ አለኝ መስራት እንዳለብኝ ተነግሮኛል ምን እንደምሰራ ግን ግራ ገብቶኛል አልኩት አንድ ሁለት እህቶች አሉ አረብ ሀገር የሚኖሩ ራቢዓ ሰይድና ከሚላ ይባላሉ እነሱን ማወራቸው ስለነበረ የሆነ ነገር ፍጣሪ በቃ እኛም ቢሆን ብር ልከልሽ ትሰሪያለሽ ከዛ ስሜት ውጪ አሉኝ እንደዛ ሲሉኝ ምን ልስራ ሀሳብ ሆነብኝ ይሄንን ሙያ ሰው ይዞት አይቼዋለሁ እና የሆነ ጊዜ ስላየሁት እቤት አምጥቼ ሞክሬው ምናምን ሆኖልኛል ግን ወደ ቢዝነስ የመቀየር የሚለው ነገር ከና አላሰብኩትም ያዋጣም ምንም ሰው የሚወደዋልም አላሰብኩም ተፈጥሮ አበባ ያለን ነው አርቲፊሻል ሰው የሚፈልገው ያን ነገር ነው ስላሰብኩ እሰራዋለሁ ደስ አላለኝም ከዛ እስቲ እንደው ምን ሙያ አለሽ ሲለኝ እንደዚህ ነበር እሱም አልተሳካም እንደው አላህ ሆይ አልኩኝ አንተ ብቻ የሆነ ነገር አመላክተኝ እኔ ሄድበታለሁ አልኩኝ ቁጭ ብዬ አላህ አንተ የሆነ ነገር አመላክተኝ እኔ ሄድበታለሁ ያቺ እንደው አርጌ ያው መክሪ መንታ ቁጫልን ራት በልታ ምናምን እንደ ልማዴ ቲክቶክ ሳይ የሪቫን አበባኔ አይቻል አቅም ስልሽ ሰርች አርጌ ስታይን የሚደጋገምብሻ ዝም ብሎ መጡ ሲመጡ ለኪን ምን ስራ ሰራውም አልኩ ወዳኑ ለአብዱራሂም ነው ላክሽለት አው እንደዛ አበባ መስራት ነው እንችላለን ስለው ስሪ እንደውም አንቺ ፊቢ ላይ አክቲቭ ነሽ ሰው ይወድልሻል ተጠቀሚበት ስሪ አለ ልክ ሰው የመጀመሪያ ኦርደር እኔ ያልተከታዮች አሉ ይሄ አዲስ አካውንት ነው የበፊቱ ሙሉ 5000 ነው አዎ 5000 ጓደኞች አሉኝ ወደ 10 ምናምን ፎሎወሮች ነበሩ አረ 10 ምናምን ሺህ ነው 10 ምናምን ሺህ ግን ያንን ዲሌክት ስለሆነብኝ አጥፍቼ ይሄ ነው ይሄም 1000 ምናምን እና 2500 ጓደኞች አሉኝ እንደዛም ቢሆን ግን ያው በፊት ስለሚያቆኝ ያቆኛል ከዛ ፖስት አድርጋለኝ የመጀመሪያ ኦርደሪን አብዱራሂም አዘዘኝ ያ ስራ በጣም ከባድ ነበር እንደጀማሪነቴ ብዙ ነው የጠረጴዛ ስለሆነ ያዘዘኝ በጣም ያደክማል እና ይሄና ይሄ አመመኝ ወገቤ አመመኝ የተቀለልኩበት በዛ ላይ ደግሞ እንዳሁኑ ፈጣን አይደለሁም ቀስ እያልኩ ስለሆነ የምጠቀልለው በጣም አደከመኝ 3 ቀን ፈጀ ስራው በዛ 3 ቀን መካከል አንድም ልጅ እንደዚሁ ለራስ ብዬ አውቄ እቤት የሰራኋት አለች እሷን ለሽራ ያልኩሽ ግሩፓችን አድሚኗ ወልዳ ነበረ ለሷ ሄጄ አሳየሁ ያምራል አሉኝ ለአብዱራሂም ከመላኬ በፊት እሷ ወዳኑ ፖስት አርጋታለች ያቺን ፖስት አይታ አንድ እህትም ኦርደር አዘዘችኝ ያራስ ፓኬጅ አዘዘችኝ ልብስም ጫማም ምንም ኬክም ማረገች አዘዘችኝ ይሄን ኬክ ያሳመረችልን እህት ናት እሷ ጋር እሷም እንዲህ ወልዳ ነበር ልዩነታችን የ2 ወር ነው ከወለድንና መስራት አለብን አልኳት ሙያው አላት እቃው አላት ከዛ በፊት ሰራ ነበር ከወለደች በኋላ ቆማለች አዎ መስራት አለብን አለች ስለዚህ እኔ አበባዬን እሰራለሁ አንቺ ኬክ ስታዘዝ ኬክ ትሰሪያለሽ አራስ ፓኬጅ እንሰራቋል ያቺ ልጅ አራስ ፓኬጅ ማዘዟ ይሄን ሐሳብ አመጣለን እሺ አለች አብረን መስራት ጀመርን የመጀመሪያ ወዳችን የሀገር ስለማላቃውንም እሷ የተባልንበት ቦታ ኬኩን ይዘን ሄድን ዝም ብዬ ፖስት አደረኳት ሰው አያት በጣም ያምራል ምናምን አሉ ከዛ ልክ በነገታው አብዱራሂምን ታጋ አድርጌ ለቀኩ የዛኔ ብዙ የፊቢ ተጠቃሚዎች እንደዚህ የስራ ባለሙያዎች ምናምን ሆኑ ሁሉም አዩት በቃ ያው እሱ ብዙ ተከታይ ያለው አይደለ አዩ ወዳውን እሱም ፕሮሞሽን ሰራልኝ እናት ናት አግዟት ምናምን አለ ባንዲ 5-6 ኦርደር መጣ ልክ ሲመጣ ኢንጂነር ብርሃን የፊቢ ላይ ታቆት ይሆናል እሱ ብርሃን ነጋ አዎ ብርሃን ነጋ እሱም ፕሮሞሽን ሰራልኝ ሙነሽድ መሐመድ አህመድ ባቲ እሱም ወዳውኑ ፕሮሞሽን ሰራልኝ እኔ አንድ ቀን አውርቻቸው አላውቅም አብዱራሂምን ታጋ አደረኩኝ አብዱራሂምን ታበቅ መጡ ሁሉ እንደው መሐመድ ጠየቀኝ እንዴት ነው የምትሰሪው ከልጅ ጋር ነው አዎ ልጄ እንደዚህ ነው በህዝብ ተከበብሽ ባንድ ጊዜ ብቻዬን ነኝ ከማለት ኦርደር መጣ ወዳውኑ ራሴ ኦርደሪን እንዴት ልጨርስ እንጂ ያ ስሜት ነሽ እነ ዲፕሬሽን ነሽ እነ ጭንቀት ነሽ ያ አይነን ሲሄርነሽ ከኔ ቢዚ ስታደርግ በምን ሰዓት ስራዬን ልጨርስ ሆነ ኦርደሩ በላይ ሲደራረብ ወዳውኑ መጨረስ ጀመረ አልহামዱሊላህ ያ ስሜት ጠፋ በቃ ባጭር ጊዜ ጠፋ ከኔ እና አብዱራሂምም ደግሞ ጠየቀኝ አሁንስ እንዴት ነሽ አለኝ ወላሂ ስምን ብዬ እንደማመሰግነው አላውቅም ትልቅ ውለታ ነው እድለኛ ነሽ አንዳንዴ እንደዚህ ፊት ለፊት መውጣት ያቀታቸውና ብዙዎችን እናጣቸዋለን ያልሆነ ውሳኔ ውስጥ ገብተው እናያቸዋለን
ብዙ ነገር ሊከሰት ይችላል። አንቺን አላህ ጠብቆሻል። አላህ እንግዲህ ኸይሩን መርጦልሻል። በጣም ከሚገርምሽ ነገር እኔ ስራውን ከጀመርኩ በኋላ ብዙ እናቶች በመቼስ ሲጽፉልኝ እንዴት አለፍሽው እኛም መስራት እንፈልጋለን ከልጅ ጋር ነን እንዲሁም ደግሞ አረብ ሀገር ሄደው የመጡ እህቶቻችን በዚህ መተው ህይወት ክብድ ይላል ግዴታ እኮ ዲፕሬሽን ወሊድ ጋር ብቻ አይደለም ሌላም ላይ ከባድ ስሜት አለ ከለመድሹ ምቾት መውጣትም አንድ መስራት እንፈልጋለን ምናምን ሲሉኝ እንዴት ስራ ልፍጠር ለነሱ ያኔ በቃ ንያይ ማስፋት ጀመርኩ ይሄን ስራ እናቶችንና እነዚህ ከአረብ ሀገር የመጡ እህቶችን ቤተሰብ የሆነ ነገር ያደርጋቸው አንዳንድ እህቶች አሉ አይደል ራሳቸውን ድብርት ውስጥ የከተቱ እነሱን እንዴት ነው ይሄን ነገር ከዛ ስሜት ያ ስሜት አቀዋለሁ በጣም የሚያስጠላ ስሜት ነው ከዛ ስሜት እንዲወጡ ምንድነው ማድረግ ያለብኝ የሚለው ስራዬ ማስፋት በቃ ሐሳቤ ያው ሆነ ያ ነገር እኔ ቢዚ ያደረገኝ ከዛ ስሜት ቀስ ብዬ ሳይበረከትብኝ ውልቅ ብዬ ወጣሁ ከዛ በኋላ በቃ እንዴት መስራት እንዳለብኝ ሳስብ ያው አስተምሪን የሚሉ እህቶች መጡ ያው እንደ ማስተማር አይመቸኝም ቤት ውስጥ ማታቂውን ሰው አምጥቶ ማስገባት ከባድ ነው እክራይም ነገር ስለሆነ ደስ ላይላችሁ ይችላል እነሱ ኢንሻአላህ አልኳቸው ዱዓ አድርጉልኝ አላህ ርዚቁን ያስፋው ትንሽ ስቱዲዮ ነገር ተከራይቼ እዛ አስተምራችኋለሁ እዛ ድረስ ቪዲዮ ልክላችኋለሁ በውስጥ እንዲህ ነው አሰራሩ በቪዲዮ አይገባም አውቀዋለሁ ድክም ብለሽ ስትሰሪው ነው አዳዲስ ነገር መፈጥር በአካል ስታዩ አዎ በአካል ስታዩ ስትሰሪው ነው ደስ የሚለው ግን ልምዱን እንዲያዳብሩ ቪዲዮ ምናምን ልክላችኋለሁ እኔም ሹራ ሙስሊም ያልኩሽ ሹራ ሙስሊም ሴቶች ላይ ስራዬን መልቀቅ ጀመርኩኝ ያልጠበቅኩት ኮሜንት በቃ በጣም ከሹራ ነው አብዛኛው የሚያዙ በጣም ያ ግሩፑ 28000 ምናምን ተከታይ ያለው የሴቶች ብቻ ነው እናቶችን ሚስቶችን እህቶችን ያያዘው እዛ ላይ ሼር አደርጋለሁ በቃ ስራዬ ታወቀ እኔም ታወቅኩኝ በስራዬ የሪቫን አበባን እኔ እስከጀመርኩት እስኪመስል ድረስ ወላሂ እኔ አሁን እንዴት ነሽ አሁን አልহামዱሊላህ እንዴት ነሽ መባል ቆንጆ ጥያቄ ነው አሁን ላይ በጣም ደህና ነኝ ትንሽ እቃ ሄዶ መግዛት ምናምን ይከብደኛል መርካቶ አልহামዱሊላህ አላህ ኸይር ጀዛውን ይክፈለው የልጅ አባት ሄዶ ይመጣል የዙር የምሳ ሰዓቱን እረፍት ያደርግና ያቺን ምሳ የሚበላባትን ሰዓት ሄዶ ገዛስቶልኝ ይስፈልጊው አው ኦርደር ካለ አሁን አስቸኳይ ኦርደር ሲመጣ እኔ ቦታ አላቅም የት እንደሚገዛ አሁንስ የት ነው ሄዶ የሚገዛው ብትኝ አላቆም ሰፈሩ አንድ ቦታ አጣርቶ ዋጋ ገዝቶ ይመጣል ቢያሳይሽ ግን ጥሩ ነው እሄዳለሁ የሆነ አዳዲስ እቃ ስፈልግ ይዤ ሄዶ ገዝተን ምናምን እንመጣለን አሁን ያዛትን ደንበኛችንን አቃታለሁ እሷ ጋር ቀጥ ብዬ ሄጄ ገዝቼ እመጣለሁ እንደሱ ዙሪያ አማራጭ ባልገዛም እሱ ግን የሆነ ኦርደር ሲኖር ድንገት አስቸኳይ ኦርደር ሲመጣ ሆኔ ያው ካፒታልም እንትን ስለሌለኝ ቀብድ ቀበላለሁ ሰርተ ነው ቶሎ ወጥተ ነው ቤቱም ስለማይመቸኝ ማስቀመጥ ስለምትነቃቀልብኝ ያ ነውና ሰርቺ ምናምን አላስቀምጥም ያ ስለሆነ ማታ ኦርደር ካለ ነገ በዛው ገዝተህልኝ አለዋለሁ ልክ የምሳ ሰዓቱን ይወጣና ገዝቶ ይዞልኝ ይመጣል ያ ደግሞ የብሳገዘኝ ልጅቱን መርካቶ ይዞ መሄድ ከባድ ነው እኔ እዛ ሲሄድ አንድ ሰኞ ይቀረኝ ነው መስሊ ለማበድ መርካቶ ግርግሩ ያ ስለሆነ ገዛስቶልኝ ይመጣል ያ ነገር ለኔ አቀለለልኝ አንዳንድ ጊዜ እንደዚህ ለመጠንከር ህይወትን ለማሸነፍ ካለሽበት አረንቋ ውስጥ ለመውጣት በመትዳክሪበት ወቅት ደግሞ እግርሽን ይዞ ወደ ኋላ ለመጎተት ለመስበር የሚሞክሩ ሆን ብለው ይሁን ሳያውቁ ይሁን ወላሂ መገመትም ይከብዳል አንዳንድ ጊዜ በቃ ኔጌቲቭ ኢነርጂ የሚያጋቡብሽ ሰዎች አሉ ልክ ያልሆኑ ባይጽፉ ችግር የሌለ ሆኖ ይያለ እየጻፉ አንቺን ለመስበር አንቺን ለማደናቀፍ የሚያስቡ ሰዎች አሉና የሆነ የገጠመሽ ነገር እንዳለ አውቃለሁ አይዋ ብትነግሪኝ ደስ ይለኛል የመጀመሪያ ጊዜ ልጅሽን መሸቀያ ታርጌት በጣም ነበር የከበደኝ ለምን ማለት ምን ተፈልጉበት እንደሆነ አልገባኝም ልጅሽን አሸቀይባ ስትለኝና ለምንድን ነው እንደዛ ያሉት እሷን አዝዬ ነው ፖስት ያደረኩት ኤፍቢ ላይ ነው እሷን አዘልኳትና ፖስት አደረኩኝ ኦርደር ላደርስ ቃሊቲ የሚባለው ሰፈር እዛ ሂጄ አዝያት ነው በሰዓቱም ይዝልኝ ይላል ያ ስለሆነ አዘልኳትና ፖስት አደረኩኝ ከጀርባዬ ትታያለች ከብዳኛለችና ለትንሽ ሰዓት ያዙልኝ ብለሽ አይደለም አይደል አገዙኝም አላልሽም በቃ አልহামዱሊላህ እኔና ራም ላይ ዛሬ ቆንጂዬ ኦርደር አድርሰን መጣንች እና ፖስቶ ማሪ አልহামዱሊላህ ዛሬና እኔና ልጅ ራም ላይ ቆንጂዬ ስራ አድርሰን መጣን ቢ የኔና የሷን ፎቶና ስራውን ብቻ ነው ልጅሽን አሸቂባት የሚል ኮሜንት ሰጠኝ ስክሪንሾት አድርጌ ይሄን ኬክ ሰራችልኝ ይታለች እሷም ያው በጣም ብዙ ኮሜንቶችን ታስተናግዳለችና ሀቢብቲ ምን ለማለት ፈልጋ ነው አሸቂባት አልገባኝም ቃሉ ገባሽ
ምን ለማለት ፈልገህ ሽቀላ ራሱ አልገባሽ? ሽቀላ አልገባኝም ስልሽ ቁጭ ብዬ አሰብኩት። ልጅሽን አሸቂባት ግዟኛ ራማ ግዙኝ ብዬ ነው እንዴ? ቃሉ ስላልተፈታልኝ አጂብ ነው ወላሂ። ከባድ ነው አንዳንድ ጊዜ ከምላስ ሲወጣ አናውቀውም። አሁን ደግሞ ከእጅ ከመዳፍን በለው ኮሜንት ስለሆነ ማለት ነው። ነገር ግን ሄዶ እንደዚህ ሰዎችን አጥንት ሰርስረው የሚገባ አይነት ሰላሜን የነሳችኝ ወላሂ 10 ነው ኮሜንቷን ደጋግሜ ያየሁት ጊዜ ቃሉ ስላልገባኝ እንዴ ልፈስረው። ልክ እሷ ኦንላይን ስለነበረች አይሹ ስክሪንሾት አድርጌ ላኩላት። ምን ለማለት ፈልጋ ነው ስላት እሷ እንደገና አብራራችልኝ። በጣም ተናደድኩ። ወጥሽ ሂጄ ልናገራ ፈለኩና አሁን እዚህ ላይ እየሰራሁ ነው ብያለሁ። የቢዝነስ ነው ሆነሽ አፍሰት ተካፈቺ ደስ አይልም። ተውኩት። በሶስተኛ በአራተኛው ቀን ይሄ ቃል ተደገመ። አሁን የሚሆነችት እንዲህ ብላ ሰደበች ከሌላ ሰው ልጅሽን አሸቂበት። ይሄ ነገር ተደጋገመሳ እንዴ ነው ያልኩት። ከዛ ምን አደረኩኝ? ቪዲዮ ልቀረጽ ስል ራምላን አሳቅፍ ጀመርኩ። ሌላ ሰው እንዲዛት የምትቀርጸኝ ጎረቤቴ ናት። እሷ ልትቀርጸኝ ስትል አስይዛታለሁ። ቆይ ቀርጸሽኝ እስክጨርሽ እሷን ያዣት እላታለሁ። ራምላን ከጀርባዬ ማድረግ ተውኩ። ልቀርጸኝ ስጨርሽ አዝዬ መሄድ ጀመርኩ። ገርም ነው። ከእንደገና ኮሜንቱን የሆነ የተረዱ ሰዎች ስክሪንሾት አድርገው የሆነ አንዳንድ ነገር ሲሉኝ አንቺ እንዴት እሷ እንደዛ ስላለች ልጅሽን ማዘል ታፍሪባታለሽ እንዴ አለች። ኧረ አላፍርባትም በቃ እሷ አለች አለች እንዴ የሰው ኮሜንት የምትከታተይ ከሆነማ መቼም አላማሽ ላይ አደርሽም አለች። ስለዚህ እንደነዚህ አይነት ኮሜንቶችን ንቀሽ እያለፍሽ ነው። ስለዚህ እያዘልሻትም ቢሆን ቪዲዮ ስሪ። እነሱ መተው እኮ አይዙልሽም። እነሱ መተው እኮ የቤትሽን ኑሮ አላዩ። እንደዛ ስትለኝ እንደገና ልጅን ማዘል ጀመርኩ። እና ኮሜንት በጣም ሰውን ይጎዳል። እኔ አሁን አዲስ ስለሆነ በጣም ወላሂ አላሽሽም ልቤ ስብር ነበር ያለው። ቃሉን ሁላ ጎግል ሰርች ይላል ሁላ ይሄን አነሳን ኔጌቲቭ ስለሆነ ሰዎች ባያደርጉት ብለን ለማስታወስ ያህል አነሳ ነው እንጂ በጣም በርካቶች ደግሞ በርቺ ጎበዝ ሲሉሽ እንደነበረም የነሱ ነው ያበረታኝ። አንዲት ቃል ደግሞ ገዛችኝ ቲክቶክሽ ላይ ያየሁኝ ተስፋም አልቆርጠው ስለተለፋብኝ ነው። ከወንድምሽ ጋር የተለየ አታችመንት እንዳለሽ ቅድምም ልጠቃቀሽ ሞክሪ ነበርና ስለሱ ትንሽ ነገር ንገሪንና ጨዋታችን። ወይኔ ምን ነው አጠፋው? አይ ወንድምሽ ስላልሽ ነው። ተለፍቶብኛል፣ ሀቅ ነው። በጣም ተለፍቶብኛል። ያው እኔ አቅሜና ስልሽ የ10ኛ ክፍል ከ9 ወደ 10 ሲሄድ ነው አባቴ የሞተው። ቢሆንም ግን ያው ልጅነት በይው ያ ስሜት እና ያደኩ የመጣሁበት ጊዜ እኔ አባቴ ከሞተ በኋላ ነው ያደኩት። ስለኔ ያደኩት ያኔ ነው እና በጣም ለፍቶብኛል ወንድሜ፣ በጣም ከምልሽ በላይ። ያንን ስልሽ እሱ የጨረሻ አመት ዩኒቨርሲቲ ተማሪ ሆኖ 20ዎቹ እድሜ ላይ ያለ ነው አባቴ የሞተውና ሙሉ በሙሉ የቤተሰብ ጫንቃ እሱ ላይ ነው ሄደው። ኃላፊነት በቃ አንድ ወንድ ነው፣ ሌሎቹ ሴቶች ናቸው። ራቢም አግብታ ደሴን ያለችው፣ ራህማይም ውጭ ነው ያለችው እና ሁሉም ደግሞ የራሳቸው ህይወት አላቸው፣ አግብተዋል፣ ወልደዋል። እና እሱ ምን ብዬ ልንገርሽ በጣም ለፍቶብኛል ከምልሽ በላይ። አባቴም ጀሚላን ነገር አደራ ብሎታል። እሷ ላይ ስራ ነው ያለው። የመጨረሻ ነበር፣ የመጨረሻ ልጅ ነኝ፣ 4 ነን፣ እኔ ነኝ የመጨረሻ ልጅ እና የጀሚላን ነገር አደራ ብሎታልና ከሰው ተበድሮ ሁሉ ሊያለብሰኝ ይችላል እኔ ከጓደኞች እንዳላንስ። በዛ ላይ ደግሞ የሆነ ልምዝግ አድርጎ ነው ያሳደገኝ። ቀጥቶ አዎ ይመታኛል። መመታት 1 እና 2 አይደለም፣ ጥፋት ከታየ አልምረኝም። እኔ አዛም ብሎ አስፋልት ላይ ከሆንኩኝ አዛም ብሏል ብዬ ከመሄደው ነገር አቆሜ ወደ ቤት እመጣለሁ። ከመቅሪብ በኋላ ከቤት መውጣት በተአምር አይታሰብም። ሴት ነሽ፣ እንደ ሴት ነው ስትር ማለት ያለብሽ ይላል። እኔ ጅልባብና ኒቃብ የለበስኩት በለጋ እድሜ ነው። ጅልባብ የለበስኩት የ7ኛ ክፍል ተማሪ ሆኜ ነው። ኒቃብ የለበስኩት ከ8 ወደ 9 ሲሄድ ነው። ያ ሁሉ ስሪት የሱ ነው። በቃ አንቺ መሰተር አለብሽ፣ ሴት ሆነሽ ነው ማደግ ያለብሽ። በረሃ ደግሞ ትንሽ ያው ፈታ ብለን አይደለም የምናድገው። ያ ነገር ተጽዕኖ ስለሚፈጥር ያን ነገር አይፈልገውም። እሱ ጅማ ሆኖ አሳይታን የሚከታተለኝ ሰው የቀን ውላይ ትነገረዋለች። ራዳር አለው በቃ የቀን ውላይ ትነገረዋለች። እና ያ የሆነ በሰዓቱ የጨቆነኝ ነው መሰለኝ። ምክንያቱም ፍሪደም ሆኖ ስለማይ እኔ ላይ ይሄን ነገር ለምን አይፈቀድልኝም? ስልክ የሚያስኩ ዘግይቼ ነው ኮሌጅ ከገባሁ ምናምን ስልክ የተሰጠኝ። ስልክም ስጠኝ አይሆንም ጊዜሽ ገና ነው። ያንን እያለ ስላሳደገኝ አሁን ላይ ሳስበው
አልዋሽሽም ትዳሩ እንዳለ ሆኖ ለወንድሜ ስል ጠነክራለሁ። እሱ እኔን ማየት ያለበት ቦታ ላይ እንዲያይኝ ሲል ጠንካራ ሴት ሆናለሁ ኢንሻአላህ። ዋጋ ከፍሎልኛል፣ ብዙ ሆኖልኛል። ሐቂቃ አንድ ወንድ ነው መቼም ታውቂዋለሽ። እሱ ስራቶ እኔ አሁን ላይ ልብ ያለሽ ያ ማለት አስቢው 8 አመት ቆይታ ነው፣ 8 አመት ነው። ግን ዛሬ ድረስ ነው የሚሰማኝ። ግራጁዌት አድርጎ መጥቷል፣ ስራ የለውም። በራፍ ዘግቶ እንደ ሴት ስቅስቅ ብሎ አልቅሷል። ጫማ ግዛልኝ ብዬው ከየት አምጥቶ ይግዛልኝ። ጓደኞቼ ያንን ጫማ አዲስ ጫማ አምጥቶ ጓደኞቼ ያንን ጫማ ለብሰዋል፣ ካልገዛህልኝ አልኩት። ይሄ ልጅ ስራ የለውም፣ መጥቶ ተቀምጧል። ባጃጅ አለሽ፣ ባጃጅ ነው የሚሰራት። የባጃጇን ነው እቃዋን ሲሞላ ምን ሲሞላ ብር የለውም። ቤተሰብ ቀሪው ምንም ቤተሰብ ያስተዳድራል። አዎ እናቴና እኔ ነን እሱ ላይ ያለ ነው። እና እናቴ የሚያማት ስለነበር በቃ ይዞናል። ያኔ ቤት ግብት ብሎ በራፉን ዘግቶ እንደ ሴት ነው ስቅስቅ ብሎ ያለቀሰውና አላህዬ ትልቅ ደረጃ አድርሶኝ ውድ ነገር አሁን ላይ የአላህ ቤት ነው። በቃ ለትልቅ ስጦታ ለኔ የአላህ ቤት ነው፣ መካ ነው። እና አላህ የዛችን እንባ ምረሳት እሱን ሂጄ ሐረም ላይ ያስቀመጥኩ ቀን ኢንሻአላህ ያችን እንባ ከኔ ልብ ትታበሳለች። አለች ይቅር ስለሷ እናወራ። ወንድሜ ለኔ ዓለሜ ነው ሐቂቃ እናወራለን። ስለሽ ስሜታዊ እድል አን ብዙ ምን መሰለሽ በጣም ብዙ ወንድሞች ያዩታል ይሄን ፕሮግራም፣ እህቶችም ያዩታል፣ አባቶችም እናቶችም። እና አንደኛ ወንድሞች ምን አይነት ወንድም መሆን እንዳለባቸው ምናልባት ካንቺ ወንድም ይማራሉ። ጎበዞቹም ደግሞ ይጠነክሩበታል። አይመስልሽም? ሀቅ ነው። የሚገርምሽ ነገር ኤፍቢ ላይ የሆነ ኮሜንት ተሰጥቶኝ አይተሻዋል። አንድ ትዳር ፈላጊ ነሽ እንዴ ብሎኝ ሽማግሌ ነው በነገርሽ ላይ ኤፍቢ ላይ አይደለም እንት ለቲክቶክ ላይ አው ትዳር ፈልገሽ እንደሆነ እንደዚህ አይነት ልክ ኮሜንቱ በሰዓቱ ወላሂ ምን ብዬ ልንገርሽ ወንድሜ ኮሜንት አልጠበቅኩትም። አንቺ በሰዓቱ ግድ የለህም እንደዚህ ነኝ ምናምን እስቲ ወንድምሽ ምስክርነት ነው የሰጠው። ምስክርነትና ስልሽ ስሜቱን እንደዚህ በቃል የሚገልጽልሽ አይደለም። ወድሻለሁ አይለኝም። እስኪ ለአላህ ብለው ወድሻለሁ በለኝ እለዋለሁ። እንደዚህ ወንድም እህቶች እኮ እንደዚህ ይሆናሉ ሲለ አትጃጃይብኝ ነው የሚለኝና ያቺ ኮሜንት በተግባር ነው የሚያሳይሽ ላንቻለው። ልክ ያኔ ልጅነቱን አልተረዳሁትም አልኩሽ ሁሉ ነገር። አሁን ላይ ግን ቁጭ ቤት ሳስበው ብዙ ዋጋ ተከፍሏል። ለኔ እሱ ለኔ ሲል ብዙ ነገር አጥቷል፣ ብዙ ነገር ሆኗል። በቃ አሰን ደሞዝ እንኳን ተቀጥሮ ትንሽ ሆና ያኔ ትንሽ 2000 3000 ብር ደሞዝ ታያት። ገዛም ሆኖ እንዴት እንደሚያከፋፍላት ለእናቴ ለእህቴ ለእህቶቼ ልጆች ነው የሚለው። እና ያኔ ኮሜንቱ እምብዬ ልንገርሽ ሀያቴ የደስታም ባን ያለቀስኩት በቃ ወንድሜ እንደዛ ስላለኝ ሙሉ ስሜቱ ያኔ ኮርቶብኛል። በቃ ስልሽ አላስደሰትኩትም ብዬ ነው ማስበው። እኔ ምንም ነገር ያለሱ ፍቃድ አላደርግም። እያንዳንዱን ነገር በሱ ነው ማደርገውና ያኔ እንደዛ ሲላይ በቃ ነተም በትዳሬም አኩርቻለሁ ነው ያልኩት። በቃ ሁሌ እንድደሰት የምፈልገው ይላል ጀሚላ ካገባሽ ትክክለኛ ሰው አግቢና ህይወትሽን ኑሪ። በቃ አንቺ በትዳርሽ ደስተኛና ስኬታማ ከሆንሽ የኔ ነገር በቂ ነው ይለኛል። ያንን ስለሚለኝ በትዳርሽ እንዲህ ነሽ እንደና አይነ ኮሜንት ሰጥቶኝ ስለማያውቅ ያኔ ግን በቃ ሙሽሬ ቅድም ስትይኝ ነበር በሄድ አንጠልጥሎ መልሶ እንደሚመልሰኝ ያውቅ ነበር ስትይኝ ነበርና የምናከብራቸው ምላሻቸው ሊያስደነግጠን የሚችሉ የቤተሰብ አካላት መኖራቸው አንድም ተስፋ ነው። እድሉን አግኝተሽ ምናልባት ልታመሰግኚው ትችያለሽ። እንታወቀው ማን ይባላል ስሙ? ከድር እንድሪስ ይባላል። አቡቴም በአላህ ስለሱ አመስግኚው። ምስጋና ብቻ በቃ አላህዬ ሀያቱን ያርዝምልኝ፣ የምፈልገውን ነገር አድርጌለት በጣም ነው የምወድ። አንድ ነው አላህ ሺ ያድርግልን፣ በቃ ያኑርልን። አባወራ ነው የቤቱ በቃ አባት ነው አባወራ። የአባቱን ኃላፊነት ተሸክሞ የቤታችን አባወራ ነውና አላህ ያው ሚስቱ ጋር ያራቀ ልጅነት ነው የወለድ ነው። አላህ በትዳሩም በልጁም ይባርከውና ደስተኛ ሆኖ ይኖርልኝ። አሜን። ስላደረክልኝ ስለከፈልክልኝ ነገር ሁሉ አመሰግናለሁ። ቆንጆ ቆይታ ነበር ያደረግነው። ሰዓት ባይገድበና ባናጠቃለው ደስ ይለኝ ነበረ፣ ግን ሰዓት ይገድበናል። ተመልካቾች ሌሎች ፕሮግራሞችንም ማየት አለባቸው። እንደው ግን ትንሽ ነገር ከአበባው አታስሞክሪኝም?
ይሄው አዘጋጅቼልሻለሁ። ከአበባው መሞካክራለሁ። ሲኒውም ደግሞ እንደዚህ ቀርቦ አንተውም ቡናም እናፈላለን። ዛሬ አብረን እንውላለን። ያው በዛ አጋጣሚ ይሄንን የሚያምር የሚንበር የሰራችላችሁ አይሽ ናት። ኬኩን አልዘነጋሁትም። ይዤው ነው የሚሄደው። እዚሁ ነው ምን ቆርሰው ማንም የሚበላ ስለሌለ ይዘሽ ነው የምትሄጂው። ማንም የሚበላ ማለት እሱም የለም። እኔም ጣፋጭ አልወድም። ስለዚህ አንቺና ባልደረቦችሽ ቤተሰቦች ነው የሚሄደው። አዎ በጣም ባለሙያ ናት፣ እናት ናት። ብዙ እናቶች መበረታታት አለባቸውና እሷም በቤት ውስጥና ነው ልጆቿን እያሳደገች የምትሰራው። አይሻ ትባላለች። የኤፊቢ ስማ እሙ ፋጢማ ነው። 2 ልጆች ነው ያላት። እነዚህም ሁሉንም ያይሻቸውን የምትሰራቸው እሷ ናት። በጣም ጠንካራ እናት ናት። እሷን አመስግኑልኝ። እንደው የመጨረሻ ላይሆን ይችላል። አንቺ ሶሻል ሚዲያው ላይ አክቲቭ ስለሆንሽ ሀሳቦችን ካንቺ ሊያገኙ ይችላሉ። ለኛ ፕሮግራም ግን ማሳረጊያ የሚሆን እህቶችን፣ ሚስቶችን፣ እናቶችን በርቱ ትልኝ ደስ ይለኛል። ወንዶችን ከወንዶች ልጀምር። ሚስቶቻቸውን ተረዱ። ሀቂቃ አሁን ላይ በሚወልዱ ሰዓት ይሄን ምልሽ ከሰማሁት ብሶት ነው። በውስጥ የሚመጣልኝ ነገር ከባድ ነው። አንቺ እንደውም ባልሽ ተረድቶሻል ይሉኛል። አልሐምዱሊላህ። እና ባህሪ ለውጥ ስታመጣ ይረዷት እና ደግሞ ስለወለደች ብቻ ይረዷት። ያ ነገር አውታ ስላላሳየችው አይደለም። አሁን እኔ ችግሬ አለመናገሬ ነው። እና አውታ እስክታሳይ አይጠብቁ፣ ይረዷት። ሴቶችም ስሜታችንን ግልጽ እናውራ። እኔ ጎዳኛ ለማውራቴ ነው። እሱን እኔ አላህ ኸይር ጀዛውን ይክፈለው፣ ዱንያ አኺራውን ያሳምርለት። ምርጥ ባል ነው። እና በቃ ሀሳባቸውን ይናገሩ። ወንዶችም ሚስቶቻቸውን ተረዱ። ይሄ ማለት በጣም ፈልጋሉ። በጣም ይረዷቸው። ከወሊድ ጋር የሚመጣ ሌላ የሆነ ሸክም በዩ ሸክም ነው። ይሄ በሽታ ነው፣ ትልቅ በሽታ፣ ማይለቅ በሽታ በዩ። ወላሂ አላህ ይጠብቀን። ለጥላቴ ማለመኛውም ይሄን ስሜት አሁን ሳወራሽ ለኔ ቀሎናል። በሰዓቱ ብታይኝ ግን ጀሚል አይደለም። ስትኖሪና ስታወሪው አንድ አይደለም። ያ ስለሆነ ባሎች ሚስቶቻቸውን ተረዱ። ሚስቶችም ለባሎቻቸው ስሜታቸውን ግልጽ ተናገሩ። በቃ እወቁት። የሆርሞን ለውጥ እንጂ አይነ ነው ሲህር ነው አይደለም። በቃ ይሄ የሆርሞን ለውጥ ነው፣ ተፈጥሮ የተሰጠን ነገር ነው። አንብቡና እየተረዱ ራሳቸውን ያክሙ። እንደ ቢችሉ አሁን አንድ ልልሽ የምፈልገው ውጭ ስራ የለመዱ ሰዎች አሉ። ከወለዱ በኋላ ልጅ ለማሳደግ ስትተቁጭ የሚሉ እነዛ እናቶች የራሳቸውን ነገር ለመፍጠር ይሞክሩ። ሌላው እንዳንቺ ፖስት አይታይልኝ የሚሉኛል። እንዳንቺ የሚያቀን የለም። ቫይራል አይሆንም። ብዙ ጊዜ ቁም ነገር እንደዚህ አይነት ነገሮች ቫይራል አይሆኑም። አሁን ላይ እንግዲህ ፕላትፎርሙ ቀልዶች፣ ወጣ ያሉ ስራዎች የሚታዩበት ነውና መታገል ነው። አይ ቲንክ አይደል ስራ ልልሽ አሁን እነሱ የኔ ስራ ስለጥፉ ይታያል፣ ኦርደር ይመጣል። አሁን ሪቫንን መስራት የጀመሩ እህቶች አሉ። ላይካቸው ከኔ ያነሰ ይሆናል፣ ኮሜንታቸው እንትናና ምንድነው እኔ የሚታወቅኩት ደጋግሜ በመለጠፌ ነው እንጂ የት ያውቁኛል? በአካል አያውቁኝ፣ ቀይልሁም አያውቁም። ደጋግሜ ስለጥፍ ደጋግሜ ሳወራ ነው እነዛ ሰዎች ያወቁኝና እኔ ሳትሰለቹ ደጋግማችሁ ስራችሁን ሼር አድርጉኝ። አሁን ቲክቶክ የጀመርኩት በቅርቡ ነው። ቲክቶክ ላይ ፌመስ የሆነ ወንድም አለ። ጠየቅኩት፣ አናገርኩት፣ ስራ ይላኩለት። ለኔ ቪዲዮ መውጣት ምናምን በጣም ከበደኝ ስላለመድኩት እና ደግሞ መጥፎ ኮሜንት ቢሰጡኝስ ምናምን በሚልና እሺ ብሎ ተስፋ ስለሰጠኝ ነገ ፖስተልኝ፣ ዛሬ ፖስተልኝ እየጠበቅኩ ነው። አካውንቱን ከፍቼዋለሁ፣ ግን መልቀቁን አይሆነ ዝም ብዬ ነው የምለቀውና 100 ሰው 200 ሰው ነው የሚይልኝ። ያ ሲሆን በጠብቀው ይሄ ልጅ አይፖስትልኝም። መጨረሻ ላይ ራሴ መጀመሪያ ቪዲዮ ሰራው 30 ሺህ ምናምን ሰው አየልኝ። በቃ እሱም የፈመሰው ደጋግሞ ታይቶ ነው። ፕላትፎርሙ በሚፈልገው መልኩ መከተል ነው። ደጋግሞ መፖስት ከሆነ አንዳንድ ቀን አለፍ እያሉ መፖስት ከሆነ ብቻ ፕላትፎርሙ በሚያዘው መልኩ እየተከተሉ ተደጋጋሚ ያየሽ ሰው ይለምድሻል። አባሽ አሁን አንቺ ከሚንበር ወጥተሽ ሌላ ቦታ ብትሄጂ ፈቴ ሚንበሯ ነው እንጂ የሚሉሽ ሌላ ስም አይሰጡሽ። ምክንያቱም ደጋግሞ ያዩሽ ሚንበር ላይ ነው የምትታወቂበትና ያ ሰው ደጋግሞ በሚያይሽ ሰዓት እየለመደሽ ይመጣል። ሲለምድሽ ደግሞ ስራ አበባ መስራው አሳናት ፖስትሽን ባዩ ቁጥር እየለመዱሽ ይመጣሉና ሳይሰላችሁ ደጋግሞ ፖስት ያድርጉ። ለምን አንድ ሰው ብቻ ያየውን ከፈለገ 0 ሲዩ ዋናው መፖስታችንና መታየታችን ነው። አልহামዱሊላህ። እዚህ ሁሉ ጎን እንግዲህ ትዳር አጋርሽም አለ አብረው እና መስገናው እሱ ነው። አህመድ ሰይድ ሀቂቃ ምርጥ ባል ነው፣ ምርጥ አባት ነው፣ ምርጥ ወንድም ነው፣ ምርጥ ጓደኛ ነው እና በጣም አመሰግናለሁ። አላህ ምንም አይልም። ዱንያ ላይ በቃ ዱንያ አኺራ ማማር ነውና አላህ ዱንያውንም አኺራውንም ያሳምርልኝ። እንዲሁም እህቶቹ ስለዚህ ቲክቶክ ላይ ያዩኝና ሩቂና ከይሩ ይባላሉ። ደውለው አንበሳ እኮ ነው ሲሉኝ ያ አላህ ስሜቱ
በባል እህት ስትመሰገኝ በዚህ ምሳሚ የባል እህት እንዲህ ናት ነው ገባሽ? ልክ ይደውላ ሩቂም ኸይሩም ደውል ያደርጉና አቦ እንዴት እንደሚያምር ስራሽ ጀግና እኮ ነሽ ሲል አለቀ። እንደውም ፖስቴን ካላዩ ሁላ ቅር ይለኛል። እና በጣም ነው ማመሰግናቸው ሙሉ የሱ ቤተሰቦች አመሰግናቸዋለሁ። ዋናው ግን አብዱራሂም በጣም ነው ማመሰግናቸው። መጀመሪያ እንድትወጪ ፈቀዳጅ ሆኗል። በጣም እና ምንም አልልም። ዱንያ ላይ ትልቅ ነገር አባት ነው እና አላህ የልጆቹ አባት ያደርገው አይጡት። በቃ ለኔ ለሱ ይሄ ብዬ ዘከዝከው ዱንያ ላይ ትልቅ ነገር አባት ነው። አዎ አላህ የልጆቹ አባት ያደርገው። እንዲሁም ኢንጂነር ብርሃኑ ወንድም መሐሜ በጣም አመሰግናቸዋለሁ። ሁሉም ስማቸውን አሁን ነገር እንግለጽ ኤፍቢ ያሉ ጓደኞቼ ሁሉ አላህ ኸይር ጀዛቸውን ይክፈላቸው። ሹራዎችም በቃ በጣም ነው ማመሰግነው። የምስጋናው ነገር ይቀር ምክንያቱም እኔ ጋር ብዙ ሰዎች አሉ። ደስ ይላል በጣም ታሪክሽ መስጦኝ ነው እኔም የመጣሁት ወደ አንቺ ጋር። ምናልባት አንድ ሁለት እህቶች መታደግ ከቻልን ተመሳሳይ የኑሮ መልክ ላይ የሚኖሩ እህቶች ይኖራሉ። አልወጡ ብዙ አሉ ሀያቲ ከወሊድ በኋላ በሚመጣ ዲፕሬሽን ወይም ደግሞ ድባቴ የተጠቁ እህቶች ይኖራሉና ቢያንስ አንድ ሁለቱ ይሄን ፕሮግራም አይተው የተወሰኑት ይጠቀሙበታል ከሚል ነው ታሪክሽን ለማጋራት ወደዚህ የመጣሁት። አመሰግናለሁ ለነበረን ቆይታ። በጣም ነው አመሰግናለሁ ሀያቲ። የተከበራችሁ ተመልካቾቻችን ወዳችን ይቀጥላል። አብራችሁን ቆዩ።